ሰላም ጤና ይስጥልኝ እንዴት ናችሁ እግዚአብሔር ሰላም ከሁላችሁ ጋር ይሁን ሁሉ ሰላም ጌታ እግዚአብሔር ለዘላለም ስሙ ይባረክ እንዴት ናችሁ ሰላም ጌታን ጅጋር ገና መሰግናለን ተባረኩ ወገኖች በዚህ ሰዓት መጥቻለሁ ለወገኖች ኢንቫይት የምታደርጓቸው ሰዎች ካሉ አድርጓቸውና አርእስቱ ላይ ባስቀመጥኩት ከሁለት መጽሐፍቶች እርስ በርሱ አዎ ልክ ነው እርስ በርሱ የማይስማማ አስተምሮት እርስ በርሱ የማይግባባ አስተምሮት ከመጽሐፍቶች ላይ እናያለን ይሄንን እውነት መስማት አለባቸው ብላችሁ ለምትሏቸው ሰዎች ለነሱ አድርሱ ተባረኩ ጌታ ኢየሱስ ዘመናችሁን ይባርክ ድምጼ ይሰማል አይደል ይሰማል ድምጼ እንኳን ደህና ቆያችሁኝ እሺ ገኒ ቴንክ ዩ ተባረኪ ይሰማል ብላለች ገኒ ከሳውዲ ተባረኩ እሺ ያሰለፈች ይሰማል እሺ የማይሰማው ሰው ካለ እንደገና ወጥቶ መግባት ይችላል በጣም ወሳኝ ነገር ነው 80 አሃዱ መጽሐፍ ቅዱስ ጻድቃን ለኃጣን መማለድ አይችሉም ይላል 80 አሃዱ በተጨማሪው ካሉት የቀኖና መጽሐፍቶች ውስጥ ጻድቃን ለኃጣን ማማለድ አይችሉም ይላል ስለዚህ የመጽሐፍቱ ባለቤት ይችላሉ ብለው የሚሉት ከየት አምጥተው ነው ግልጽ ነው 80 አሃዱ መጽሐፍ ቅዱስ ተጨማሪ ብለን ያልናቸው ላይ ጻድቃን ለኃጣን መማለድ አይችሉም ይላል በፍርድም ቀን ታምረ ማርያም ደግሞ ይችላሉ ይላል ድርሳነ ሚካኤል ይችላሉ ይላል 80 አሃዱ ደግሞ መጽሐፍ ቅዱስ ደግሞ አይችሉም ይላል ሁለቱን እንዴት አስታርቆ ነው መሄድ የሚቻለው ስለዚህ ይሄንን እናያለን ፈቃደኞች ሆናችሁ ሼር አድርጉት ቴንክ ዩ ከተሰማ ዋናው እንዲሰማን ይፈልግነው ተባረኩ ስለምትታዘዙ ባጭሩ መጽሐፍቶቹ ሁለቱም እጄ ላይ ስላሉ ታምረ ማርያም ጻድቃን ለኃጣን መማለድ ይችላሉ ይላል በፍርድም ቀን 80 አሃዱ መጽሐፍ ቅዱስ ተጨማሪው ጻድቃን ለኃጣን ማማለድ አይችሉም ይላል ስለዚህ አሁን ዛሬ ጴንጤና ኦርቶዶክሶች ሳይሆኑ የሚከራከሩት ጻድቃን ያማልዳሉ አያማልዱም ብሎ የሚለውን የሚከራከሩት መጽሐፍ ቅዱስ 80 አሃዱ ተጨማሪውና ታምረ ማርያም ነው ይሄ አያማልዱም ይላል ይሄ ያማልዳሉ ይላል ክርክሩ ዛሬ በሁለቱ መጽሐፍቶች መካከል ነው እኛ ጭጭ ብለን እንሰማለን ማለት ነው እና በመረጃ ነው ማወራው ምናልባት አንዳንድ ጊዜ ሼር አድርጉ ብየስል አንዳንድ ሰዎች ምን ብለው ኮሜንት ጽፈውልኛል እኛ እውነት መሆኑን ሳናቅ እንዴት ነው ሼር የምናደርገው ብለዋልና ምን ማለታቸው ነው ያው የምትናገረው ነገር እውነትነት ስለሌለው በደንብ አረጋግጠን ነው ማለታቸው ልክ ነው እንደዚህ ብለው ቢሉም ስለማያውቁ ሊሆን ይችላል ግን የምናገረው እንደ እግዚአብሔር ቃል መሆኑን ከእግዚአብሔር ቃል ላይ መሆኑን ከእግዚአብሔርም ቃል ውጪ የሆኑትንም ስናገር በመረጃ እንደምናገር የምታውቁ ሰዎች እናንተ ሼር አድርጉት የግድ
ገና አጣርተው መርምረው ነው የምናደርገው ብለው ለሚሉ ሰዎች ደግሞ ልክ ናቸው፣ ተገቢ ነው። መጣራት መመርመር አለበት እና ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ጥሩ ሰዓት አይደለም አይደል? ይሄ ሰዓት ጥሩ ሰዓት አይደለም። እንግዲህ በኋላም ሌላ ወገኖች ስለሚገቡ እነሱ ላይ መደረብ ስለማልፈልግ ቀደም እየመጥቻለሁ። አይ ቲንክ በኢትዮጵያ ከምሽቱ 1 ሰዓት ምናምን አካባቢ ይመስለኛል። የተደረብኩት ሰው አለ? ሌላ ሰው የተደረብኩት ሰው አለ? ይሄን ብቻ ንገሩኝና ቀጥታ እንቀጥላለን። ኦኬ ሶል ቴንክ ዩ። ጥሩ ሰዓት ነው ማለት ነው። ቴንክ ዩ ጄሪ፣ እግዚአብሔር አምላክ ይባርክሽ። አዎ እንዴ መቼም ሰው እንቅልፍን እያጣ ምንም ከምድር ምንም የሚከፈል ነገር ለሌለበት ግን እሱንም ዋጋ ከፍሎ አንድ ሰው አገልግሎ የሚያገለግለው ያለ መረጃ ከሆነ በጣም ያሳዝናል ማለት ነው። እና ግን ማጣራት መመርመር ትችላላችሁ። ጌታ ይባረክ። ስለዚህ እርስ በርሱ የሚጣላ እርስ በርሱ የማይስማማ አስተምሮት ወይ ደግሞ እርስ በርሳቸው የማይስማሙ ኦኬ አስኒ ያለ እንዴ? አላየውም አስኒ። ቴንክ ዩ ጆኒ፣ አላየውትም ነበረ። ኦኬ ተባረኩ። እሺ መጽሐፍ ቅዱሳችን የእግዚአብሔር ቃል እንደሚናገረው የጻድቃን የሆኑ ሰዎች ነቢያት እግዚአብሔር እንደዚሁም ሐዋርያት በተለይ የብሉይ ኪዳን ነቢያት ሰዎችን ከእግዚአብሔር ጋር አስታርቀዋል ወይ ደግሞ በሰውና በእግዚአብሔር መካከል ቆመው ጸሎትና ልመናን ወደ እግዚአብሔር አድርገዋል። በምድር ማለት ነው፣ በምድር ኖት በሰማይ፣ በምድር ይሄንን አድርገዋል። በምድር ካደረጉት መካከል ሙሴ በእስራኤል ልጆችና በእግዚአብሔር መካከል ቆሞ ጸሎትን አድርጓል። ሳሙኤልም እንደዚሁ፣ ሌሎችም ነቢያት እግዚአብሔር እንደዚሁ። እግዚአብሔርም እነኛን ሰዎች እነኛን ቅዱሳን ጸሎታቸውን ተቀብሎ ይቅር ብሏል እና ሊያመጣው ካለው ነገር ምሕረቱን አብዝቷል፣ ከቁጣው ደግሞ ታግሷል ማለት ነው። ጌታ ለዘላለም ስሙ ይባረክ። የነዚህ ቅዱሳን የሙሴ የሚሆን የሌሎቹ ነቢያት ቅዱሳን አማላጅነት ከጌታችን ከኢየሱስ ክርስቶስ አማላጅነት ጋር በፍጹም አይገናኝም። ሊገናኝም አይችልም። አይገናኝምም፣ ሊገናኝም አይችልም። እነሱ በምድር ነው ያማለዱት፣ በስጋቸው ወራት በምድር ነው ያማለዱት። ያማለዱበትም ማማለድ ከጌታችን ከኢየሱስ ክርስቶስ አስተምሮት ጋር ከጌታችን ከኢየሱስ ክርስቶስ አማላጅነት ጋር የማይገናኘው ለማማለድ ያቀረቡት ወይ ደግሞ ሰውን ከእግዚአብሔር ጋር ለማስታረቅ ያቀረቡት መስዋዕት ወይ ደግሞ ወደ እግዚአብሔር ደግሞ ጸሎትና ልመና ነው። ወይ ደግሞ መስዋዕትም ካቀረቡ ያቀረቡት በወቅቱ በሕጉ የተጻፈውን የእንስሶችና የኮርማዎች የጥጆችን ደም በማፍሰስ ወይ እንደሱ አይነቱን ነገር በመያዝ ነው ወደ እግዚአብሔር ለሕዝቡ ለመስዋዕትነት የሚቀርቡ እንስሶችን ይዘው እየቀረቡ በእግዚአብሔር ፊት እነዛን እንስሶች እያረዱ ደማቸውን የእንስሶቹን ደም እና ስጋቸውን በመሰዊያ ላይ እንዲቃጠል እያደረገ ደሙን ደግሞ ወደ ቅድስተ ቅዱሳን ይዘው እየገቡ በእንዲህ አይነት መልኩ ነው ወደ እግዚአብሔር ተለመኑ ወይ ደግሞ ለሕዝቡ ለእስራኤል ሕዝቡን እስራኤልን ከእግዚአብሔር ጋር አማለዱ ተብሎ የሚባለው። ከዛ ባለፈ ግን አብዛኛው በጸሎት ነው። ጸሎት እየጸለዩ በጸሎታቸው እግዚአብሔር ሰምቷቸዋል። ያንን አደረጉ ማለት ግን ከጌታ ከኢየሱስ ክርስቶስ አማላጅነት እኩል ጋር ወይ ደግሞ ጌታ ኢየሱስ ክርስቶስ
ካቀረበው መስዋዕት ጋር በፍጹም በምንም አይገናኝም። ለምሳሌ ያቀረቡት ብሉይ ኪዳን ላይ ቅድም እንዳልኳችሁ የኮርማዎች፣ የፍየሎች፣ የጥጆች፣ የበግ ደም ነው። ጌታ ኢየሱስ ክርስቶስ እኛን ግን ከአባቱ ጋር ሲያስታርቀን ወይ ደግሞ ሲያማልደን ያቀረበው የገዛ ስጋውና የገዛ ደሙን ነው። ታውቃላችሁ ይሄን። ስለዚህ የጌታችን የኢየሱስ ክርስቶስ አማላጅነት ከሌሎች ጻድቃን ሰማዕታት ከሚባሉት ምልጃ ጋር ከቅዱሳን መላእክት ሲጀምር መላእክት አማልደውም አያውቁምም አይማልዱም። ከመላእክት ወገን ያማለደ ከዚህ በፊት አስተምሬያለሁኝ። ከመላእክት ወገን ያማለደ አንድም የለም። በሰማንያ አሐዱም በቀኖና መጽሐፍቶችም ምናልባት እዛ 80 አሐዱ ላይ ራሱ እንኳን በተባለው ማለት ነው ቀኖና መጽሐፍቶች ላይ አሉ ብዙ ያማልዳሉ እየተባለ ማለት ነው። ግን አንዳቸውም ቅዱሳን መላእክት አማልደው አያውቁም። በመጽሐፍ ቅዱስ በእግዚአብሔር ቃል ላይ አማልደው አያውቁም፣ አስታርቀው አያውቁም። ስለዚህ ሰዎች ከሞቱ በኋላ ያው በምድር የሚያደርጉት አገልግሎት በሰማይ ይቀጥላል ተብሎ የሚታመን አስተምሮታል። በወገኖቻችን ቤተ እምነት በተለይ በካቶሊክ በኦርቶዶክስ ይህ አስተምሮታል። የሌላውን ባናቅም በእነዚህ ቤተ ክርስቲያናት በእነዚህ ቤተ እምነቶች እንደዚህ አይነት ትምህርት አለ። ነገር ግን ጻድቃን ከሞቱ በኋላ መጽሐፍ ቅዱስ ሰዎች ከሞቱ በኋላ ምንም እንደማያውቁ ሕያዋንን ከእግዚአብሔር ጋር ሊያስታርቁበት የሚችለው ፖዚሽን ወይ ደግሞ የአይነት ስልጣን እንዳልተሰጣቸው መጽሐፍ ቅዱስ ይነግረናል። ከፀሐይ በታች ያለው ነገር ሁሉ ተዘግቷል። ስለዚህ እግዚአብሔር ቃል ብሎ የሚለውን መጽሐፍ ቅዱስ በሰማይም ይሁን በምድር ሰውን ከእግዚአብሔር አብ ጋር የሚያስታርቅ ብቸኛ አስታራቂ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ብቻ ነው። ጻድቃን ለኃጥአን መማለድ ይችላሉን? በዕዝራ ሱቱኤል ምዕራፍ 6 ቁጥር 30 ጀምሮ ያለውን ቃል አነብላችኋለሁ ዛሬ የ80 አሐዱ መጽሐፍ ቅዱስ ተጨማሪው ላይ ማለት ነው። በዚህ በ80 አሐዱ ተጨማሪው መጽሐፍ ቅዱስ ላይ በዕዝራ ሱቱኤል 6:30 ጀምሮ ያለውን ቃል ላይ ስናነብ ጻድቃን ለኃጥአን መማለድ ይችላሉን ጥያቄ ነው የተጠየቀው። መልሱም በኋላ እናየዋለን። እንደዚሁም በታምረ ማርያም ላይ ደግሞ ከዚህ በፊት ደጋግመን ሁሉ ብዙ ሰው ይሄን ታሪክ ያውቀዋል። ታምረ ማርያም እንደ ዋቢነት አቀረብኩት እንጂ ሌሎቹ በብዙ መጽሐፍቶች በሙሉ ጻድቃን ከሞቱ በኋላ ሌሎቹን እንደሚያማልዱ አሁን በጻድቃን በሰማዕታት ስም የሚደረግ መታሰቢያ በሙሉ በፍርድ ቀን እንደሚቆጠርላቸው እንደሚታይላቸው ተደርጎ የሚሰጥ አስተምሮት አለ። ባጭሩ እርስ በርሱ የሚጣላ አስተምሮት ማለት ነውና አጭር ጸሎት ጸልየን እንጀምራለን። ጌታ ለዘላለም ስሙ ይባረክ። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ሃሌሉያ። የእግዚአብሔር ቃል እንደዚህ ይላል። ወደ ልቤ ስለመጣ እሱን ቃል አንብበው። እግዚአብሔር ስሙ ይባረክ። በአንደኛ ዮሐንስ መልእክት ምዕራፍ 5 ላይ ምዕራፍ 5 ቁጥር 20 እና 21 ላይ እንደዚህ ይላል። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆች ሆይ ከጣዖታት ራሳችሁን ጠብቁ ይላል። ጌታ ይባረክ። እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። ጌታ ኢየሱስ ክርስቶስ ነው ልቦናን የሚሰጥ። እግዚአብሔር ነው ልቦናን የሚሰጥ። ሰዎች እውነትን ከሐሰት ለይተው እንዲያውቁ ልቦናን የሚሰጥ እግዚአብሔር ነው። ስለዚህ እኛ እውነተኛ የሆነውን እንድናውቅ እግዚአብሔር ልቦናን ሰጥቶናል። በማ በኩል? በልጁ በክርስቶስ ኢየሱስ በኩል። እውነተኛ በሆነው በእርሱ አለን። በማ? በልጁ በኢየሱስ ክርስቶስ በኩል። እርሱ ደግሞ እውነተኛ አምላክና የዘላለም ሕይወት ነው። እግዚአብሔር ሆይ እናመሰግናለን ስለዚህ ድንቅ ቃል። እውነትን ከሐሰት ለይተን እንድናውቅ እግዚአብሔር በኢየሱስ ክርስቶስም በልጅ በክርስቶስ ኢየሱስ በኩል እውነትን ስለገለጥክልን። እውነት የሆነው ልጅህ ነው። እውነተኛ በሆነው በልጅህ አለን። ክብር ሁሉ ላንተ ይሁን። ስለረዳህ እናመሰግናለን። ገና በዚህ ጌታ አባት ሆይ ይህንን እውነት ያልተረዱ እውነተኛ የሆነውን እንዲያውቁ ሐሰት የሆነውንም ለይተው ከሐሰት እንዲርቁ ወደ እውነት እንዲጠጉ ገና ያላወቁ ገና እግዚአብሔር በመቅበዝበዝ ላይ ያሉ የሚሰሙት ነገር ሁሉ እውነት ነው ብለው የሚቀበሉ በኢየሱስ ክርስቶስም በየዋህነትም ይሁን በልብ ልከኝነት እግዚአብሔር ቃል ከሚለው ውጪ ያለውንም ቃል ከሚለውም ላይ ያለውን በተለየ መረዳት እየተረጎሙ የሚሰጧቸው
ሁሉን ለሚቀበሉ ሰዎች እውነትን እንዲመረምሩ እውነትን እንዲያውቁ ልቦናን የሰጠህን እግዚአብሔር ለነሱም ጌታ አባት ሆይ ሰጥተሃልና አቤቱ የተሰጣቸውን እንዲያውቁ ወደ ቃል እውነት እንዲመጡ እንድትረዳቸው በኢየሱስ ክርስቶስም እንለምንሃለን። ክብር ሁሉ ላንተ ይሁን። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የምትወድ አንተ ነህና አቤቱ ጌታ ሆይ እውነትን እንዲያውቁ ያልተረዱ እንዲያውቁ ያወቁ ደግሞ በእውነት ላይ ጸንተው እንዲቆሙ እንድታግዘን ሁላችንንም በኢየሱስ ክርስቶስ በጌታችን ስም እንለምንሃለን። ክብር ሁሉ ላንተ ይሁን። በዚህ ንግግር ውስጥ ልጅን ኢየሱስ ክርስቶስን ብቻ አክብር። ከእውነት ጋር ብቻ እንስማማለን። ቃልህ ብሎ የሚለውን ብቻ እንላለን። ከቃል ውጭ የሆነውን እግዚአብሔር የዘላለም አምላክ አንቀበልም። አቤቱ በኢየሱስ ክርስቶስም በነገር ሁሉ ስለምትረዳን እናመሰግናለን። ክብር ላንተ ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን። 80 አሐዱ ተጨማሪው ዕዝራ ሱቱኤል በ80 አሐዱ ተጨማሪው ላይ ይህንን መጽሐፍ ብዙ ሰው ሰምቶት ላያቅ ይችላል። ዕዝራ ሱቱኤል የሚባል መጽሐፍ ቅዱስ ውስጥ የለም። 80 አሐዱ ከተጨማሪዎቹ ካሉት መጽሐፍቶች ውስጥ ከነሱ ውስጥ ናቸው። ተጨማሪ ከተባሉት ውስጥ ከ15ቱ መጽሐፍቶች ዕዝራ ሱቱኤል፣ ዕዝራ ካልዕ፣ ጦቢት፣ ዮዲት፣ ተረፈ ኤርምያስ፣ ተረፈ ዳንኤል፣ መጽሐፈ ሶስና፣ ሄኖክ፣ ኩፋሌ እነኚህ የመሳሰሉ 15 መጽሐፍቶች አሉ። ከዛም ሌሎች መጽሐፍቶች አሉ። ከነዚህ መጽሐፍቶች አንዱ ነው ዕዝራ ሱቱኤል። ምዕራፍ 6 ዕዝራ ሱቱኤል ነው የማነበው። ምዕራፍ 6 ከቁጥር 33 ጀምሮ እስከ ቁጥር 42 ድረስ ያለውን አነባለሁ እና ታምረ ማርያም ላይ ያለውን ካየን በኋላ ወደዚህኛው እንመጣለን ማለት ነው። ግን ማነበው ከ80 አሐዱ ከዕዝራ ሱቱኤል መጽሐፍ ምዕራፍ 6 ከቁጥር 33 ጀምሮ ነው ማነበው። ኡራኤል የሚባል መልአክ ተገልጦለት እንዳናገረው ይህን ሰው ትረካው ይናገራል። የ80 አሐዱ መጽሐፍ ቅዱስ የዕዝራ ሱቱኤል መጽሐፍ ይናገራል እና ከመልአኩ ጋር እንደተነጋገረ ተደርጎ ነው የተጻፈው። ከመልአኩ ጋር እንዳወራ ተደርጎ ነው የተጻፈው። ስለዚህ እየተነጋገሩ ባሉበት ሰዓት ላይ ዕዝራ የተባለው ሰው ዕዝራ ሱቱኤል የተባለው ዕዝራ ካህኑ አይደለም። ያ በነህምያ መጽሐፍ ከአስቴር ዘመን በተሐድሶ ዘመን የነበረው ካህኑ እውነተኛው ካህኑ ዕዝራ በመጽሐፍ ቅዱስ ላይ ያለው እሱ አይደለም። ይሄ ሰው ሱቱኤል የተባለው ሰው ነው እና መለስኩለት እንዲህም አልሁት ይላል። አቤቱ ጌታዬ በፊትህ ባለሟልነትን ካገኘው ለእኔ ለባሪያህ ዳግመኛ ይህንን ንገረኝ። ቁርጥ ፍርድ በሚደረግበት ቀን በልዑል ዘንድ ጻድቃን ለኃጥአን መማለድ ይችላሉን ብሎ ጠየቀ። ከመልአኩ ጋር እንደሚያወራ ተደርጎ እንግዲህ ኡራኤል የተባለውን መጽሐፍ ቅዱስ ላይ የለም። ግን ነገደ መላእክት በጣም ብዙዎች አሉ፣ እልፍ አላፋት መላእክት አሉ። ስማቸው ግን በመጽሐፍ ቅዱስ ላይ የተገለጠልን በእውነተኛው በእግዚአብሔር ቃል የተገለጠልን መላእክት ሚካኤል የመላእክት አለቃ፣ ቅዱስ ገብርኤል፣ እንደዚሁም ደግሞ ሱራፌልና ኪሩቤል የሚባሉ በትንቢተ ኢሳይያስ ምዕራፍ 6 ላይ የምናያቸው እነኚህ መላእክት ናቸው። በስም የተገለጡት በእውነተኛው በእግዚአብሔር ቃል ላይ የተጻፉት ማለት ነው። ነገር ግን በመጽሐፍ ቅዱስ እንደሚነግረን በራእይ መጽሐፍ ምዕራፍ 5 ላይ እልፍ አላፋት የሆኑ መላእክት ናቸው ያሉት። ቁጥራቸው የማይደረስበት ማለት ነው። ብዙ መላእክት ናቸው ያሉት። እልፍ አላፋት፣ ሺህ ጊዜ ሺህ፣ አእላፍ ጊዜ አእላፍ ነበሩ ይላል። ስማቸው ግን የተጠቀሰው ሱራፌል፣ ኪሩቤል፣ ሚካኤልና ገብርኤል ናቸው። ከዛ ውጪ ራጉኤል የሚባል ራጉኤል የሚባል ኡራኤል የሚባል መልአክ በመጽሐፍ ቅዱስ ላይ አልተጠቀሰም። ከዚህ ከተጨማሪው 80 አሐዱ መጽሐፍ ቅዱስ ውጪ ማለት ነው። ስለዚህ በመጽሐፍ ቅዱስ ላይ ስማቸው የተገለጡት እነኛ መላእክት ናቸው። ግን ስማቸው ያልተገለጡ አላፍ የሆኑ መላእክት አሉ እና ይሄ ከኡራኤል የሚባለው መልአክ ከዕዝራ ሱቱኤል ጋር እንዳወራ ወይ ደግሞ ዕዝራ ሱቱኤል የተባለው ከመልአኩ ጋር እንዳወራ ነው የሚናገረው እና ቁጥር 33 መለስኩለት ይላል። ከመልአኩ ጋር ሲያወሩ መለስኩለት እንዲህም አልኩት፣ አቤቱ ጌታዬ በፊትህ ባለሟልነትን ካገኘው ለእኔ ለባሪያህ ዳግመኛ ይህንን ንገረኝ።
ቁርጥ ፍርድ በሚደረግበት ቀን በልዑል ዘንድ በእግዚአብሔር ዘንድ ጻድቃን ለኃጥአን ማማለድ ይችላሉን ብሎ ጠየቀው መልአክ የተባለውን ኡራኤልን። ከዛ መለሰለት ምን ብሎ? አባት ለልጆቻቸው ልጆችም ለአባቶቻቸው ወንድሞችም ለወንድሞቻቸው ዘመዶችም ለዘመዶቻቸው ወዳጆችም ለወዳጆቻቸው ማማለድ ይችላሉ ብዬ ጠየቅሁት ይላል። መልአኩን የተባለውን ኡራኤልን የሚጠይቀው ጠየቅሁት። አባት ለልጆቹ ያማልዳሉ ወይ? ልጆችስ ለአባቶቻቸው ለወላጆቻቸው ማማለድ ይችላሉ ወይ? ዘመዶችስ ለዘመዶቻቸው ማማለድ ይችላሉ ወይ? ጻድቃንስ ለኃጥአን ማማለድ ይችላሉ ወይ? ዘመድ የሌላቸውም ያላቸውም ቢሆኑ ይችላሉ ብሎ ጠየቀው። መለሰልኝም እንዲህም አለኝ ይላል። በፊቴ ባለሟልነትን አግኝተሃልና ይህንን እነግርሃለሁ። ቁርጥ ፍርድ የሚደረግባት ቀንስ አንዲት ጊዜ ናት ይላል። አንዲት ጊዜ ናት ይላል። አንድ ጊዜ ነች። ቁርጥ ፍርድ ማለት የመጨረሻው ፍርድ ማለት ነው። የመጨረሻው ፍርድ ማለት ነው። በሚደረግበት ቀንስ አንድ ጊዜ ናት። በፍጹም ትእዛዝ የእውነተኛ ማህተሙን አብሮ ያሳያቸዋል። ዛሬ አባት ልጁን ስለሱ ይታመም ዘንድ እንዳይልከው፣ ልጅም አባቱን ስለሱ ይታመም ዘንድ እንዳይልከው፣ ጌታም ባሪያውን ስለሱ ይታመም ዘንድ እንዳይልከው፣ ወዳጅም ወዳጁን ስለሱ ታሞ ይተኛ ዘንድ እንዳይልከው፣ ስለሱ በልቶ ጠጥቶ ደስ ይለው ዘንድ ከደዌው የሚፈውሰው ዘንድ እንዳይልከው፣ እንደዚሁ አንዱ ለአንዱ መለመን ፈጽሞ የሚችል የለም ይላል። በጣም ድንቅ ነው። አቤት! ይሄንን ወገኖች ነበሩ መስማት የነበረባቸው። ያው እንግዲህ የለም አንዱ ለአንዱ መለመን ፈጽሞ የሚችል የለም። ሁሉ ዋጋውን ይቀበላልና ስራውም የየራሱ ነውና ማንም በማንም ላይ የራሱን ጭንቅ ወደ ባልንጀራው የሚመልስ የለም አለኝ። መልአኩን ኡራኤል የተባለው መልአክ ዕዝራ ሱቱኤል እንደ መጽሐፉ ትረካ የጠየቀው ጻድቃን ለኃጥአን መማለድ ይችላሉን? የኡራኤል የመልአኩ መልስ አንዱ ለአንዱ ፈጽሞ መለመን የሚችል የለም። እሺ ቁጥር 38 መለስኩለትም እንዲህም አልኩት፣ ቀድሞ አብርሃም ስለ ሰዶምና ስለ ገሞራ ሰዎች እንደለመነ እንደምን ተጽፎ አገኘን? ሙሴ በምድረ በዳ በበደሉ ጊዜ ስለ አባቶች እንደለመነ፣ ኢያሱም በአካን ዘመን ስለ እስራኤል እንደለመነ፣ ሳሙኤልም በሳኦል በነገሰበት ወራት እንደለመነ፣ ዳዊትም ለቸነፈር እየለመነ፣ ሰለሞንም ስለ ቤተ መቅደስ እንደለመነ፣ ኤልያስም ስለ ዝናብ ስለሞቱት ሰዎች ይድኑ ዘንድ እንደለመነ፣ ሕዝቅያስም በሰናክሬም ዘመን ለሕዝቡ እንደለመነ፣ ብዙ ሰዎችም ስለ ብዙዎች እንደለመኑ እንደምን ተጽፎ አገኘን አልሁት ይላል። ይህ ኃላፊ ዘመን ጸንቶ ስለ ኃጢአት በስቶ ስለ ጻድቃን ስለ ኃጥአን ካለመኑ ጻድቃንስ ለኃጥአን ያን ጊዜ እንደምን አይለምኑም አልሁት ይላል። ድጋሚ አብርሃም ስለ ሰዶም ስለ ገሞራ ሰዎች ከለመነ፣ ሙሴ ስለ እስራኤል ልጆች ከለመነ፣ ኢያሱ ስለ አካን ከለመነ፣ ዳዊት ስለ ቸነፈር፣ ሰለሞን ስለ ቤተ መቅደስ፣ ኤልያስ ስለ ሞተው ሰው፣ እንደዚሁም ሕዝቅያስ ደግሞ ስለ ሰናክሬም ሲጀምር ስለ ሰናክሬም ሰዎች ሕዝቅያስ አልማለደም። በጣም ራሱ መጽሐፉ ብሎ የሚለው የመጽሐፉ ጸሐፊ ሰናክሬም ማለት በወቅቱ የመጣ በሕዝቅያስ ዘመን ሊወጓቸው የመጡ ከአሕዛብ መንግስታት አንዱ የሆነው ነው። ስለ ሰናክሬም አልለመንም። ኦኬ ምን አርግልኝ ብሎ ነው ስለ ሰናክሬም የሚለምነው? እንደውም ሰናክሬምን ይህንን የመጣብንን ጦር እግዚአብሔር ሆይ ከኛ አሽልን ብሎት ጸልዮአል። መለመን ማለት ማማለድ ማለት አባርልን ማለት አይደለም። ማለት ከእግዚአብሔር ጋር የተጣሉትን ማስታረቅ ነውና እና እንደገና ጠየቀው።
መለሰልኝ እንዲህም አለኝ ዛሬ የሚታይ የዚህ ዓለም ፍጻሜ ገና ነውና ለዘላለም ጸንቶ የሚኖር የእግዚአብሔር ጌትነቱ ገና አልተገለጠምና ስለዚህ ነገር ጽኑዓን አይምሮ ጻድቃን ለድኩማን አይምሮ ኃጣን ለመኑ ቁርጥ ፍርድ በሚደረግባት ስለት ምጽአትስ ይህ ዓለም በሚያልፍበት የማያልፍበት መንግስት ሰማያትን በሚተካ ገንዘብ የዚህ ዓለም መጨረሻ የሚመጣ የዚያን ዓለም መጀመሪያ ናት ከዚህ በኋላ ድካመ ሥጋ ይጠፋል ጸብ ክርክር ይጠፋል ሕግ ዋጋ ትሰጣለች ቅንነትም የተሰራች ሥራ ትጸናለች ያን ጊዜ ቁርጥ ፍርድ በሚደረግባት ቀን በኃጥአን ድል የተነሳስ በኃጢአት ድል የተነሳ ሰው ይቅር ማለት የሚቻለው የለም ይቅር ማስባል የሚቻልም የለም ኃጥአን ድል የነሳ ሰውን መከራ የሚጸናበት የለም ብሎ ይላል ስለዚህ ከፈለጋችሁ እናንተ ክፍሉን ሙሉ በሙሉ ማንበብ ትችላላችሁ 69 ቁጥር ስላለው እኔ 69ን ቁጥር ራሱ አላነብም ከቁጥር 30 ጀምሬ ነው ያነበብኩት ከቁጥር 33 ማለት ነው ባጭሩ ጻድቃን ለኃጥአን ይማልዳሉ ብሎ ነው የጠየቀው በልዑል ዘንድ በእግዚአብሔር ዘንድ በፍርድ ቀን ጻድቃን ለኃጥአን መማለድ ይችላሉ አላመለጠሽም እቴ ኮከብዬ ብዙ አላመለጠሽም ጻድቃን ለኃጥአን መማለድ ይችላሉ ብሎ አለው እግዚአብሔር ይባርካቸው በጣም ብዙ ጌታን የተቀበሉ እህቶች እና ወንድሞች አሉ በዚህ መካከል አሁን በዚህ በቅርብ ቀን እንኳን ማለት ነው ተባረኩ እግዚአብሔር ስለሚያውቃችሁ ጌታ ኢየሱስን ለመከተል የወሰንባቸው ወራቶችና ዘመናታችን በፍጹም አንጸጸትባቸው እና በዚህ ሳምንት ላይ ጌታን የተቀበሉ በጣም ብዙ እህቶች አሉና ጌታ ኢየሱስ ይባርካችሁ ተባረኩ ትልቅ ውሳኔ የማትጸጸቱበትን ውሳኔ ነው የወሰናችሁት ብዙ ውሳኔዎችን ወስነናል በህይወት ዘመናችን ብዙዎቹን ተጸጽተንባቸዋል ከሳምንታት በኋላ ወይ ከወራት በኋላ ወይ ከዓመታት በኋላ ምን ነው እንደዚህ ባላረኩት ነበር ብለን የእግዚአብሔር አብ ልጅ ጌታ ኢየሱስ ክርስቶስን ንጉሳችንን አዳኛችንን ጌታችንን የህይወቴ አዳኝና ጌታ አድርጌ ከተቀበልኩበት ከዛሬ 18 ዓመት ጀምሮ ላንድ ቀንም አይደለም ላንድ ሰዓትም አይደለም ለማይክሮ ሰከንድ ሽርፍራፊ ተጸጽቼበት አላቅም የማንጸጸትበት በተደላደለ ህይወት ስለምንኖር አይደለም ስለ ምድር ኑሮ ጉድለት አለ ሙላት አለ መታመም አለ በጤንነት መኖር አለ ማግኘት አለ ማጣት አለ ጌታን ከዚህ ጋር አብረን አናወዳድረው ጌታን ማናጉረመረምበት ምክንያት በሚሞላልና በሚጎልብን ነገር አይደለም እና እግዚአብሔር ይባረክ በርቱ ጌታ ኢየሱስ ለዘላለም ስሙ ይባረክ በጌታ ያመናችሁ ወንድሞች እና እህቶች በርቱ መጽሐፍ ቅዱስን በማንበብ በመጸለይ በሰማችሁት እውነት ላይ ጸንታችሁ ቁሙ እስከ መጨረሻው እምነታችሁን ጠብቁ ስለዚህ ጻድቃን ለኃጥአን መማለድ ይችላሉን ብዬ ጠየቁት ይላል ሁለት ጊዜ ነው የጠየቀው ሁለት ጊዜም አይችሉም ነው ያለው አይችሉም ቁጥር 37 ላይ አንዱ ላንዱ መለመን ፈጽሞ የሚችል የለም ይላል 80 ሀዱ መጽሐፍ ቅዱስ እጃችሁ ላይ ያለ ሰዎች በታዩት ቤታችሁ በጣም ነው የሚያስገርመው ይሄ መጽሐፍ ቅዱስ እጃችሁ ላይ ካለ እዝራ ሱቱኤል ምዕራፍ 6 ቁጥር 33 ጀምሮ ያለውን ብታነቡት ከፈለጋችሁ ሙሉ ማንበብ ትችላላችሁ ግን ከቁጥር 33 እኔ የጀመርኩት ከዛ ነው ስታነቡት ቁጥር 33 ላይ የሚናገረው ቁጥር 33 እና ቁጥር 34 ላይ የሚናገረው ጻድቃን ለኃጥአን መማለድ ይችላሉን ብሎ ነው የጠየቀው ሰው ነው የጠየቀው ጠያቂው ሰው ነው ጥያቄውን ተቀብሎ የሚመልሰው መልአክ ነው ተብሎ ይታመናል ኡራኤል ብሎ ስለሚል ስለዚህ ማማለድ ይችላሉን ብዬ ጠየቁት ይላል አሁን እዚህ ያላችሁ ወገኖች ኦርቶዶክሳውያን የገባችሁ በጥንቃቄ ስሙ ጻድቃን ለኃጥአን መማለድ ይችላሉን እዝራ ነው የጠየቀው እዝራ ሱቱኤል የተባለው ነው የጠየቀው በ80 ሀዱ ተጨማሪው መጽሐፍ ቅዱስ ውስጥ ማለት ነው ለብ ብላችሁ ስሙ እኛ ለእናንተ ባይዘው በዚህ አጋጣሚ ለሚሳደቡ ሰዎች መልስ እንዳሰጧቸው ሰውንና ቡችላ ለይተው ለማያውቁ እና ለነሱ መልስ እንዳሰጧቸው እግረ መንገዴ ልናገር ብዬ ነው ጻድቃን ለኃጥአን መማለድ ጥሩ ነው አየ ተስፋ ማርያም ልክ ነው አዎ ይችላሉ ነው ያልከው 80 ሀዱ ደግሞ አይችሉም ይላል አሁን አንተን እንስማ ወይ 80 ሀዱን እንስማ
ኦርቶዶክሳውያን ወገኖች ጻድቃን ለኃጥአን መማለድ ይችላሉን ብለን ዘመናት ተከራከርን አይደለ? ዘመናት ብዙ አወራ። እናንተ ይችላሉ፣ አዎ ያማልዳሉ፣ ሁሉም ያማልዳሉ፣ አሁንም ያሉት ያማልዳሉ፣ ከዚህ በፊትም የነበሩት ያማልዳሉ፣ ገናም ሊመጣ ያሉት ሁሉ እነሱ ሁሉ ናቸው የሚያማልዱን ብላችሁ አላችሁ። በቃ ምንም ክርክራችን በፕሮቴስታንቱና በኦርቶዶክስ ወይ በካቶሊኩና በፕሮቴስታንቱ ብዙ ዘመን በቃ ተሞከረ፣ ተከራከር። ስለዚህ አሁን እኛ ዝም እንበልና መጽሐፍቶቹ ያወሩ አይመስልህም ወንድሜ? በደንብ ስለዚህ ጻድቃን ለኃጥአን መማለድ ይችላሉ አይችሉም? እናንተ ይችላሉ ስትሉ እኛ አይችሉም ብለን ስንል የኖርንበት ዘመን በ66ቱ መጽሐፍ አላገባባንም። አይ በቃ እናንተ 66ቱን ስለምታነቡ ነው ችግራችሁ፣ እኛ ደግሞ 80 አሐዱ ስለምናነብ በፍጹም ያማልዳሉ ነው የምትሉን። እኛ ደግሞ 80 አሐዱንም አንብና እኔ በግሌ 80 አሐዱን አንባለሁ አለ 280 አሐዱ መጽሐፍ ቅዱስ አለ እንጂ ባለፈው እንዳልኳችሁ ማለት ነው አነባለሁ። 80 አሐዱን ግን ሳነበው በ66ቱም ላይ እንዳለው አዎ ጻድቃን ለኃጥአን መማለድ ይችላሉ ብሎ አይደለም የሚነግረን፣ አይችሉም ማማለድ ነው የሚለው። አሁን እዚህ እንትን የሉተር ቡችሎች 666 ሐራጠቃ የማርያም ጠላት ዋቴቨር የምትሉትን ስድባችሁን እየተሳደባችሁ መቼም ተውን ብለን ብንል ስለማትችሉ ማለት ነው፣ አለመሳደብ ስለማትችሉ። ስለዚህ እየተሳደባችሁም ግን 80 አሐዱ መጽሐፍ ቅዱስን አሁን እቤትህ ካለህ 80 አሐዱ መጽሐፍ ቅዱስን ግለጠውና አብረህ ከኔ ጋር አሁን ዕዝራ ሱቱኤል ምዕራፍ 6 ከቁጥር 33 ጀምሮ ያለውን እስከ ቁጥር 43 ድረስ ያለውን ነው ያነበኩት። ከዛ ጻድቃን ለኃጥአን መማለድ ይችላሉ ብሎ ዕዝራ የተባለው ሱቱኤል ኡራኤል ለተባለው መልአክ ጠየቀ የተባለውን በስርዓት የተጻፈውን በትክክል እናነባለን። ስለዚህ 80 አሐዱ መጽሐፍ ቅዱስ ዕዝራ ሱቱኤልን መጽሐፍ ቅዱስ መጽሐፍ ነው ተብሎ በመካከል ላይ ተጨማሪዎች ውስጥ የገባው እሱኛው መጽሐፍ እንመን እንደው እንመን ከተባለ እንኳን ማለት ንግግሩ ማለት ነው ወይስ የማህበረ ምዕመናኑ የብዙሃኑን ድምጽ ነው የምናምነው? ኦርቶዶክሳውያን ወገኖች ይህን ስሙ። መጽሐፍ ቅዱሳችሁን ነው የምታምኑት ወይስ የህዝብ ቁጥር ብዛቱን ወይ ደግሞ ህዝቡ አብዛኛው ህዝብ በዚህ ጉዳይ ላይ ምን ይላል ብሎ የሚለውን ነው የምታምኑት? ጴንጤው ከመጽሐፍ ቅዱስ ውጭ የሚያምነው ካለ ለዘላለም ጥጉን ይይዛል። አንሰማውም። እኔ አልሰማውም። የማን ጴንጤ ነው? አልሰማውም። መጽሐፍ ቅዱሳዊ የሆነ አስተምሮት የማያስተምሩ ከሆነ አልሰማቸውም። መጽሐፍ ቅዱስን ስልጣናዊ የሆነው የእግዚአብሔርን ቃል እንግዲህ ይናገራል። 80 አሐዱ ደግሞ አይማልዱም ይለናል። በቃ ገላገለን። እንኳንም ተጻፈላለውን ያንዳንዴ ሳይው ገላገለን። ባላምነውም ተጨማሪ የተባሉት 15ቱን መጽሐፍቶች ማከለ የተጨመሩትን 15ቱ የቀኖና መጽሐፍቶች ባላምናቸውም ባልቀበላቸውም የማልቀበልበት ምክንያት መናገር ጀምሬያለሁ። ከዚህም በኋላ በደንብ ነው በሰፊ ነው የምናየው። ግን ጻድቃን ለኃጥአን መማለድ ይችላሉን? አይችሉም ይላል። ታምረ ማርያም ይችላሉ ይላል። 80 አሐዱ አይችሉም ይላል። ስለዚህ የ80 አሐዱ ጋር በኋላ ከመምጣቴ በኋላ መለሳለሁ። 80 አሐዱ ላይ ታምረ ማርያም ከ80 አሐዱ ጋር አይስማማም። ለምን ደሞ አይስማማው? ይሄ 80 አሐዱ የተባለው መጽሐፍ ቅዱስ ጻድቃን ለኃጥአን ማማለድ አይችሉም ይላል። የት? ዕዝራ ሱቱኤል 6 ከ33 እስከ 43 አይችሉም ይላል። መልአኩ የተባለው ኡራኤል ነው መለሰለት የተባለው አይችሉም ይላል። ያማልዳሉ ከተባሉት ቅዱሳን መላእክት መካከል አንዱ ነው ተብሎ በኦርቶዶክስና በካቶሊክ ቤተክርስቲያን የሚታመን መልአክ ነው። እኛ ስሙ በመጽሐፍ ቅዱስ ባይጻፍም ብዙ ነገደ መላእክት እንዳሉ እናምናለን። ነገር ግን ስማቸውም የተጻፉም ቢሆኑ በዋናው መጽሐፍ ቅዱስ ላይ እንደዚሁም ደግሞ ስማቸውም ያልተጻፉ ቢሆኑ ኡራኤልን ጨምሮ ጻድቃን ለኃጥአን ማማለድ አይችሉም፣ እኛም መላእክቶች ማማለድ አንችልም፣ ጻድቃንም ማማለድ አይችሉም ነው ያለው።
ኦኬ ሲጀምር የፍርድ ቀን አንዲት ናት ይላል እዚህ 80 ላይ አሁን ያነበብኩት የፍርድ ቀን አንዲት ናት ጻድቃን እግዚአብሔር በኃጥአን ላይ የሚፈርድበት የመጨረሻው ፍርድ አንድ ቀን ነው ይላል ያ ቀን ገና ነው በዓለምና በመጨረሻ ይፈርዳል ማን ነው ብዙ ጊዜ በአስታራቂነቱ በአዳኝነቱ በምህረቱ በፍቅሩ በቸርነቱ ሰው መውደዱ በሱ ያላወቃችሁትም ለማወቅም የማትፈልጉት ኢየሱስ ክርስቶስ በፈራጅነቱ ብቻ በአምላክነቱና በፈራጅነቱ ብቻ ነው ምን ልናውቀው የምንፈልገው የኢየሱስ ክርስቶስን ሊቀ ክህነትን ልናውቀው አንፈልግም በሱ የምልጃ ሥራ አናምንም በሱ መካከለኝነት አናምንም በሱ ጠበቃነት አናምንም በሱ የዋስትና ሥራ አናምንም የምናምነው ክርስቶስን የምናውቀው አምላክ መሆኑን ነው ከዛ ቀጥሎ ፈራጅ መሆኑን ነው ከዚህ ውጪ ሌላ ምንም የምናውቀው ነገር የለም ብላችሁ ምትሉና በፈራጅነቱና በአምላክነቱ ብቻ የምታውቁት ችግር የለም አንዳቸኩሉ እናንተ ያንን ስላላወቃችሁት ወይ ማንንም ሰው ስላላወቀው ከመታወቅ አይጎድልም የእግዚአብሔር ቃል ማለት ነው ነገር ግን ሁሉ ቀን በፈራጅነቱ የምታውቁት ክርስቶስ ይፈርዳል ፍርድንም ለወልድ ሰጠው ብሎ ስለሚል እኛ ኢየሱስ ክርስቶስን የምናውቀው በፈጣሪነቱ በፍጹም ሰውነቱ ፍጹም አምላክ ነው ደግሞ ፍጹም ሰው ነው በፍጹም ሰውነቱ ደግሞ በነብይነቱ እናውቀዋለን በሐዋርያነቱ እናውቃለን በወንጌል ሰባኪነቱ እናውቀዋለን በሊቀ ክህነቱ እናውቀዋለን በሊቀ ክህነቱ አገልግሎት ውስጥ ደግሞ በማስታረቅ ወይ ደግሞ ማማለድ ብሎ የሚለው መስዋዕትን በማቅረብም ጭምር እናውቀዋለን ስለዚህ ጌታ በሰማይና በምድር ስልጣን ተሰጠኝ ብሎ እንዳለው ማለት ነው ስለዚህ ጌታ ኢየሱስ ክርስቶስ ፈራጅም ነው በፍርድ ዙፋን ይመጣል እግረ መንገዴን ይህን ተናግሬውለፍ በጣም ብዙ ጊዜ ወገኖች እዚህ ውስጥ ማላችሁ አሁን ቅድም ተሳደቡ የነበረ እንዳልወጣችሁ ተስፋ አደርጋለሁ ለእናንተ ነው የማወራው ወይም ቪዲዮም ዘግይተው የሚሰሙ ኢየሱስ ክርስቶስን እኛ ወንጌላውያን አማኞች በፈራጅነቱ ማናቀው አድርገው በጣም ብዙዎቻችሁ እንደዛ ተቆጥራላችሁ እንደዛ ይረዱናል ኢየሱስ ክርስቶስ ፈራጅ ነው በደንብ ነው እንጂ የሚፈርደው በፈራጅነቱ በደንብ እናውቀዋለን ወንጌላውያን አማኞች በአማላጅነቱ ብቻ አይደለም እናውቀው እና ምናልባት በአማላጅነቱ ብቻ ደግሞ የምታውቁት ወገኖች ካላችሁ አዳዲስ ገና ጌታን ተቀበላችሁም እንደዚሁም ደግሞ ዘግይታችሁም ማን ቆይታችሁም በጌታ ቤት በአማላጅነቱ ብቻ ወይ በአምላክነቱ ብቻ የምታውቁት ሰዎች ኢየሱስ ክርስቶስ ፈራጅም ነው አሁን ግን አይፈርድም አሁን የማይፈርደው እኛ ከልክለ ነው አይደለም ማንም የሚከለክለው የለም አሁን የማይፈርደው አሁን ፈረደ ማለት ከዛሬ 2000 ዓመት በፊት የመጣበትን የማዳኑን ሥራ አገልግሎት ከተዘጋ ካለቀ ወንጌል መሰበክ ካቆመ በኋላ ነው ፍርድ አሁን ጌታ ኢየሱስ ክርስቶስ ፈረደ ማለት ነገር ሁሉ አበቃ ማለት ነው እኛም ወንጌል አንሰብክም ይሰማችኋል ኢየሱስ ክርስቶስ አሁን ፈራጅ ሆኖ በፍርድ ከተገለጠ በፍርድ ዙፋን ላይ ከተገለጠ ፍርድ ከጀመረ አበቃ ማለት ነገር አበቃ ማለት ነው በክርስቶስ ኢየሱስ አምናችሁ ዳኑ ይያልን እኛ ማንጨቀጭቃችሁም በጠዋት በማታ ማለት ነው ኢየሱስ ፈረደ ማለት አሁን ከፈረደ ነገርና ዓለም ሁሉ አበቃ ማለት ነው አሁን የማይፈርድበት የመጣበት የመጀመሪያው መምጣት አለ የመጀመሪያው መምጣት በለምነው ሁለተኛው መምጣት ስላለ ነው ሁለተኛው መምጣት ከፊት ለፊታችን ያለው ነው ያን ቀን መቼ እንደሆነ አናቀውም መጽሐፍ ቅዱስ የሚነግረን ጌታችን ኢየሱስ ክርስቶስ ዳግም ተመልሶ የሚመጣበትን ጊዜ መጽሐፍ ቅዱስ አናቀውም ግን ዘመኑን ግን እንድንመረምር ምልክቶችን አይተን ግን የመምጣቱ ቀን እንደቀረበ እንድናውቅ ቅዱሳት መጽሐፍት ያስተምሩናል የመጀመሪያው መምጣት ግን ዘመኑ ይታወቃል ኦሬዲ ስለመጣ ማለት ነው የዛሬ 2000 ዓመት ቤተልሔም ይሁዳ ምድር ነው የተወለደው ጢባሪዮስ ቄሳር በነገሰበት ጴንጤናው ጲላጦስና ሄሮድስ በገሊላና በኢየሩሳሌም ሲገዙ የእግዚአብሔር ቃል በምድረ በዳ ወደ ዘካርያስ ልጅ ወደ ዮሐንስ መጣ ይለናል ስለዚህ ጢባሪዮስ ቄሳር በሮም አውጉስጦስ ቄሳር ማለት ነው በነገሰበት ዘመን እንዲሁም ጌታ በተጠመቀበት ዘመን ደግሞ አውጉስጦስ ቄሳር በሮም ጢባሪዮስ ቄሳር በነገሰበት ዘመን የተጠመቀበት ነው አውጉስጦስ ቄሳር በነገሰበት ዘመን የተወለደበት ነው
ስለዚህ ዘመኑ ይታወቃል። የዛሬ 2000 ዓመት ላይ ጌታችን ተወልዷል። የተወለደበት ዓላማ የመጣበት ዓላማ በዋነኛነት ሰውን ለማዳን ነው። እግዚአብሔር በመጀመሪያው ወደዚህ ዓለም መጥቶ ልጁ ተወልዶ ከዘላለም ጥፋት እንዲያደነን እግዚአብሔር ልጁን ወደዚህ ዓለም ሲልከው በማንም ላይ እንዲፈርድ አይደለም የላከው። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ጀምሮ የተናገረው ማለት ቁጥር 16 ጀምሮ የተናገረው የእግዚአብሔር ቃል ከ15 ጀምሮ። ጥያቄ በኋላ እቀበላለሁ። እሺ እህቴ ማለት ጥሩ ነው። በኋላ እቀበላለሁ። ጥያቄ ያላችሁ ማለት ነው። አይሽ ከስድብ ወጥተሽ እንደዚህ ጥያቄ ስጠይቂ ጥሩ ነው። እግዚአብሔር አምላክ ይባርክሽ። ጌታችን ኢየሱስ ክርስቶስ በመጀመሪያው መምጣት የመጣው ሊያድን ነው። ለዚህ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ ወደ ዓለም አላከውም ይላል። የመጀመሪያው ተልኮ የመጣበት በስጋ የተወለደው ከቅድስት ድንግል ማርያም በዓለም ላይ ሊፈርድ አይደለም የመጣው፣ ሊያድን ነው የመጣው። ከአባቱ ጋር ሊያስታርቀን ነው የመጣው። ስጋውን ቆርሶ ደሙን አፍስሶ ሊያስታርቀን ከአብ ጋር ጠላቶቹ ሳለን በልጁ ሞት ታረቅን ብሎ ስለሚል በኋላ እሺ እህቴ ከቆየሽ በኋላ አሁን በእንደዚህ አይነት ትምህርት ላይ አይደለም የምናገረው። እህቴ ማንሽ ማሪናታ ወይ ሃና የምትባዩ ጥያቄውን በኋላ ያዡ። በኋላ ትጠይቅኛለሽ። ጥያቄውን ያዡ በኋላ። ጌታችን ኢየሱስ ክርስቶስ የመጣበት የመጀመሪያው መምጣት ከቅድስት ድንግል ማርያም የተወለደበት በዓለም ላይ ሊፈርድ አይደለም፣ ሊያድን ነው የመጣው። ገና ዓለሙ ሁሉ ድኖ ወይ ደግሞ ዓለሙ ሁሉ ሰምቶ ገና ወንጌል ገና አልሰማም። ስለዚህ ጌታችን ኢየሱስ ክርስቶስ ፈራጅ ነው ወይ? አዎ ፈራጅ ነው። አስታራቂ ነው ወይ? አዎ አስታራቂ ነው። ሊቀ ካህን ነው፣ ንጉሥ ነው፣ ነብይ ነው፣ ሐዋርያ ነው፣ አምላክ ነው። ፍጹም ሰው የሆነ ጌታ ማለት ነው። ፍጹም አምላክ ፍጹም ሰው ነው። በሰውነቱ ግን እነዚህን ሁሉ የአገልግሎት የጸጋ ስጦታዎች በሱ ላይ ነበሩ አሉ። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በፈራጅነቱ አሁን መጽሐፉ ይለናል እንጂ በፈራጅነቱ አሁን ጌታ ኢየሱስ ክርስቶስ አይፈርድም። አሁን በዚህ ሰዓት ለምን? ገና ወንጌል ተሰብኮ ሰው ሁሉ ሰምቶ አላለቀም። አቸኩሉ እንዲፈርድባችሁ። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እንዲፈርድብሽ አቸኩይ፣ ግድ የለሽም። በፈራጅነቱ የምታውቂው አንድ ቀን ዛሬ ስትለመኑ ኑ በሱ በኩል ወደ እግዚአብሔር ታረቁ ብሎ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር፣ በደላቸውንም አይቆጥርባቸውም ነበር ተብሎ የተጻፈው ይህንን እውነት ረግጣችሁ በደላችሁን እንዳይቆጥርባችሁ ወደ እሱ መምጣትን ትታችሁ እኛ በፈራጅነቱ ብቻ ነው የምናውቀው ብላችሁ የምትሉ ከሆነ የሚፈረድባችሁ በዚህ ነው። በአንዱ በእግዚአብሔር ልጅ ስም ስላላመኑ በራሱ ማለት ነው። በአንዱ በእግዚአብሔር ልጅ ስም ስላላመኑ አሁን ተፈርዶባቸዋል ይላል። ያን ፍርድ እግዚአብሔር አብ ነው የፈረደው። በእግዚአብሔር ቁጣ ስር ነው ያሉት። ክርስቶስ አሁን በማዳኑ ክርስቶስ አሁን በማስታረቁ አገልግሎት ነው ያለው። ይሄ ግን ዘመን የሚያቆምበታል። ይሄ ልመና የሚያቆምበት ዘመን አለ። አሁን በእርሱ በኩል በሚመጡትን ፈጽሞ ሊያድናቸው በሕይወት ይኖራል ተብሎ የተባለበት ስለነሱ ሊያማልድ በሕይወት ይኖራል ተብሎ የተባለበት ይሄ የሚቆምበት ዘመን አለ። ዘላለም እንደዚህ የተጨቃጨቀ ትውልድ አይኖርም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈራጅም ነው። እኛ በፈራጅነቱም ጭምር ነው የምናውቀው። ፈራጅ ነው ብለን ስንል ግን አሁን ግን መጽሐፍ ቅዱስ ይፈርዳል ብሎ አይለንም። አሁን ከፈረደ የመጀመሪያውን መምጣት ዓላማውን አበላሸ ማለት ነው። ስለዚህ አምላክ የሚያደርገውን ያውቃል። አሁን በፈራጅነቱ ክርስቶስ አይፈርድም። መፍረድ ስላቃተው አይደለም፣ በአንቺም ላይ በእኔም ላይ እንድንተርፍ ስለሚፈልግ እንጂ። ስለዚህ በመጀመሪያው መምጣት የሚያድን በግ፣ ለዓለም ሁሉ ኃጢአት የሚታረድ በግ ሆኖ ነው የመጣው። አዳኝ ሆኖ ነው የተገለጠው። በሁለተኛው መምጣት ሲመጣ የመጀመሪያው መምጣት በግ ሆኖ እንደመጣ ሁሉ
በሁለተኛው መምጣታውን ሲመጣ ጠላቶቹን እንደሚያደቅ አንበሳ ሆኖ ይገለጣል በፍርድ ቀን። በዳግም ምጽአቱ አሁን ሲመጣ ናሲ ትንቢት ተናገር እያሉ በመቃ የሚደበድቡት አይደለም። አንዴ ጲላጦስ አደባባይ አንዴ ሄሮድስ አደባባይ በሚያንከራትቱት አይደለም የሚመጣው። በአስፈሪነቱ በግርማው በመላእክት አለቃ ታጅቦ ለፍርድ ይመጣል። ይሰማል፣ ለፍርድ ይመጣል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈራጅም ጭምር እንደሆነ የምናውቀው እንደው እግረ መንገዳችንን ልንገራችሁ ብሎ በሚል ነው። እሺ እርስ በርሱ የማይስማማው ብያልኩትኝ ታምረ ማርያም ላይ ሁላችን በተለምዶ የምናውቀው አንዳንዱም ወይ አንብቦ አንዳንዱም ሳያነብ የሰማው ግን አብዛኛው ህዝብ ስለዚህ ነገር ሰምቷል። ስለ በላዔሰብ ታሪክ የሚተርከው ትረካ ላይ በላዔሰብ የተባለ 70 ሰው የበላ በላዔሰብ ነው። ሰው በላተኛው የሆነው ሽፍታ ስለሱ የሚናገረው ትረካ ላይ የእግዚአብሔር ቃል ከሚለው ጋር ወይ ደግሞ 80 አሐዱ ከሚለውም ጋር አይስማማም። የፍርድ ቀን እንደተደረገ ይናገራል። 80 አሐዱ የፍርድ ቀን አንዲት ናት ይላል። ልክ ነው። እውነተኛው መጽሐፍ ቅዱስ የፍርድ ቀን አንድ ነው። ክርስቶስ የሚፈርድበት በዘመን ፍጻሜ ሲመጣ እና እንዲህ ይላል ታምረ ማርያም ገጽ 89 ታምር 12 ከቁጥር እንግዲህ ረጅም ስለሆነ ሁሉንም አላነበውም። ከቁጥር 84 ጀምሮ ላንብበው። ከ84 ጀምሮ ላንብበው። በላዔሰብም ገበሬውን ከዚያ አድርበት ዘንድ እስኪ ዋሻ አሳየኝ አለው። ገበሬውን ባጠገብህ እነሆ ቤት አለና ከቤትህ አታድርም አለው። በላዔሰብም ሰው በሚያድርበት በቤት አላድርም፣ ነገር ግን የማድርበትን አሳየኝ አለው። በገበሬውም አንተ በዘመድ የከበርህ የአንጌቤን ሰው ትመስለኛለህ አለው። ልቦናህን ግን ክዳት ሽንገላ የተመላ ነውና ክዳትና ሽንገላ የተሞላ ነውና ቅምር በሚል አገር እንደሚኖር እንዳንድ ባለጸጋ ትመስላለህ። በላዔሰብም ወዳጄ ሆይ በሱ ለምን ትመስለኛለህ አለው። ያም ገበሬ ዋሻ አሳየው። በላዔሰብም ውሃ በረዋት ይዞ ነበር፣ በመያዣ ማለት ነው። በረዋት ይዞ ነበረ። ሲዞርም ሁለንተናው በደዌ የታመመ ሰው አገኘ። ይሄ በላዔሰብ የተባለው ሰው ሲዞር ሁለንተናው በደዌ በቁስል ተመቶ የነበረ ሰው አገኘ። በእጁም ያዘ። በእጁ የተያዘ እንደሆነ አውቆ ይበላው ዘንድ ወዶ ሳለ በደዌ ምክንያት ጠልቶ ተወው። በላዔሰብ የተባለው ሰው እየበላ የሚኖር የነበረ ሰው ነው፣ ታምረ ማርያም እንደሚነግረን። ስለዚህ በዕለታት አንድ ቀን አንድ በቁስል የተወረሰ በደዌ የተወረሰ ሰው ጋር አገኘውና ሊበላው ፈልጎ ሊበላው ወደደና ግን ሲያየው በቁስል ተወርሷል። ስለዚህ በቁስል የተወረሰን ሰው ምንም ለመብላት ምንድነው አፒታይት የሚከፍት ነገር ስላልሆነ ተወው ይላል በዘመንኛው አማርኛ። አፒታይቱ አልተከፈተም፣ የበላዔሰብ ተወው ይላል። ከዛ ያ ድሃ ግን ፈጽሞ የተጠማ ነበርና ድሃው ተጠምቷል። በላዔሰብ ተርቦ ነበር። እሱኛው ተርቦ ሰው ይበላ የነበረው በላዔሰብ ሰውየው እንዳይበላ በቁስል ተወርሷል። ግን ይሄ ደግሞ ሊበላ የነበረው ድሃ ደግሞ በጣም ተጠምቷል። እና ይሄ ደግሞ በላዔሰብ የተባለው ሰው በሚበላ ሰዓት ላይ እንዳይጠማው ውሃ በረዋት በመያዣ ማለት ነው፣ የውሃ መያዣ በረዋት ነገር ይዞ ነበረ። ሰዎቹን እየበላ ከውሃው ይጎነጫል፣ ይጠጣል ነው የሚለው ታምረ ማርያም። ስለ ሰው በላተኛው ስለ በላዔሰብ የሚናገረው ክፍል ማለት ነው። ስለዚህ ዛ ድሃ ጋር ሲደርስ ያ ድሃም ፈጽሞ የተጠማ ነበርና ስለ እግዚአብሔር ብለህ ውሃ ጠጣኝ አለው። ስለ እግዚአብሔር ብለህ ውሃ ጠጣኝ።
እና በዚህ ሰዓት ላይ ቁጥር 95 ፈጽሞ ተቆጣው ይላል። ስለ እግዚአብሔር ብሎ ስላለ ለካው እንደሚቆጡት ማለት ነው። ስለ እግዚአብሔር ስለ ኢየሱስ ክርስቶስ እንናገር የሚቆጡ ሰዎች የበላዔሰብ ዘመዶች ናቸው ማለት ነው። የበላዔሰብ የኢየሱስ ስም ሲነሳ የሚቆጡ የእግዚአብሔር ስም ሲነሳ የሚቆጡ የበላዔሰብ መንፈስ ላቸው ላይ ያለም ነው ማለት ነው። ስለዚህ ገስጸን እናስወጣዋለን። ፈጽሞ ተቆጣው ይላል። ሰው በላተኛው ሰውዬ ውሃ ጠጣይ ብሎ ሲለው ፈጽሞ ተቆጣው ይላል። ሁለተኛም ደግሞ በእግዚአብሔር ስም ሲለምነው ተቆጣው። ሁለተኛም ስለ ጻድቃንና ስለ ሰማዕታት ስለ ሰማይና ስለ ምድር ብለህ አጠጣኝ አለው። በእግዚአብሔር ስም ሲለምነው ተቆጥቶታል። እንግዲያው በእግዚአብሔር ስም ማሰጠኝ ከሆነ ስለ ጻድቃን ስለ ሰማዕታትና ስለ ሰማይና ስለ ምድር ብለህ ደግሞ አጠጣኝ አለው። መልሶ አሁንም ተቆጣው። ተቆጣው አሁንም ለሶስተኛ ጊዜ። ሶስተኛም ፈጣሪያችንን ስለወለደች ስለእመቤታችን ብለህ ነፍሴ ከስጋዬ ሳትለይ አስቀድመህ አጠጣኝ አለው። በላዔሰብም እስኪ ቃልህን ድገመው አለው ይላል። ቃልህን ድገመው ባይዘዌ የመጽሐፉ ተራኪ የመጽሐፉ ጸሐፊ የማርያም ስም ከጻድቃን ከሰማዕታት ከመላእክት በላይ እንደሆነ አድርጎ ለመሳል ሆን ብሎ ያደረገው ነው። ይሄም ብቻ አይደለም፣ የማርያም ስም ከእግዚአብሔር ስም በላይ እንደሆነ አድርጎ ለመሳል ሆን ብሎ የተደረገ ጽሑፍ ነው። ይሄ ሆን ብሎ በዛ ሰው ላይ ሆን ብሎ የማርያም ስም ማለት ከእግዚአብሔር ስም በላይ ነው ብሎ የሚለውን ለትውልዱ ለማስጨበጥ እንዲህ አይነቱን ውሸት ማለት ነው። ሆን ብሎ ሽፍታ ባልሆነ ሰው በሚመስል የተነገረ ትራኬ ነው። ልብ ብላችሁ ከዛ ሶስተኛም ፈጣሪያችንን ስለወለደች ስለእመቤታችን ብለህ ነፍሴ ከስጋዬ እንዳትለይ አስቀድመህ አጠጣኝ ሲለው በላዔሰብም እስኪ ቃልህን ድገመው አለው። ሁለተኛም ድሃው አምላክን ስለወለደች ስለእመቤታችን ስለ ማርያም ብለህ አጠጣኝ አልሁህ አለው። አልሰማኸኝም እንዴ? አጠጣኝ ስለ ማርያም ብለህ አምላክን ስለወለደች ስለ ማርያም ብለህ አጠጣኝ ነው ብዬ እኮ የምልህ አልሰማኸኝም እንዴ ብሎ አለው ይላል። ድሃው ሀብታሙን ማነው? ድሃው ያን በላዔሰብ የተባለውን ሰው በላተኛውን። በላዔሰብም ይቺ ደግ እንደሆነች ይታያችሁ። በላዔሰብ የእግዚአብሔርን ደግነት አያውቅም። ይቺ ደግ እንደሆነች በልመናዋም ከሲኦል የምታድን እንደሆነች እኔም ከሕፃንነቴ ጀምሬ ሰምቼ ነበረ አለው። በጣም የሚገርመው ከሲኦል ታድናለች በልመናዋ ተብሎ የሚባለው ኢትዮጵያና ኤርትራ ውስጥ ብቻ ነው። ካለም ማለት ነው። የሌሎቹን ትምህርት አላውቅም። ከሆነም አንድ አይነት ተመሳሳይ ትምህርት ነው በዓለም ዙሪያ ያለው ማለት ነው። እና ይቺ ደግ እንደሆነች አለ። በእግዚአብሔር ስም አጠጣኝ ብሎ ሲለው የተቆጣው እግዚአብሔር ደግ አይደለም ለሽፍታው። እግዚአብሔር ደግ እንዳልሆነ ለትውልድ ላይ ለመሳል ሆን ብሎ የተደረገ መጽሐፍ ነው። እግዚአብሔር ደግ ነው። ጌታ ቸር ነው። ጌታ ማሪ ነው። ደግ ነው እንጂ እግዚአብሔር ራሱ ሽፍታው የያዘውን ውሃ በረዋት ይዞ የሚጠጣውን ውሃ የፈጠረ እግዚአብሔር ነው። ስለ ደግነቱ ራሱን ካለመኖር ወደ መኖር ያመጣው እግዚአብሔር ነው። ስለ ደግነቱ ስለ ቸርነቱ ፈጠረን ብለን ማናችንን ለምነን የተፈጠር ነው። እግዚአብሔር ቸር ስለሆነ አይደል የፈጠረን? ከእናቶቻችን ማፀን ድንገት ውሃ ሆነን እንዳንፈስ የሰራን እኮ ጌታ ነው። ስሙ ለዘላለም ይባረክ። ባለፈው ፓስተር ሲናገር በጣም የተገረምኩበት ነገር ፓስተር ታሪኩ ሲያስተምረን የተገረምኩበት ነገር ከብዙ ዘሮች መካከል ከአባታችን ከሚወጣ ዘርና ከእናታችን እንቁላሉ ከዛ መካከል ከስንት ሺዎች መካከል ከነኛ ውስጥ እኛ የተሰራንበትን አንዷን ብቻ ልዑል ሰርቶ ያወጣል። ስለዚህ
በላይሰብም ይቺ ደግ እንደሆነች በልመናዋም ከሲኦል እንደምታድን ማን የምታድን እንደሆነች ከሕፃንነቴ ጀምሬ ሰምቼ ነበር አለው። አሁንም እኔ በእሷ ተማጽኛለሁ። ዳውም አምላክን ስለወለደች ስለ ክብርት ድንግል ማርያም ስም እንካ ጠጣ አለው። ዳውን ማለት ነው። አሁን በእግዚአብሔር ስም ሲለምነው አልሰጥም ብሏል። በእግዚአብሔር ስም ሲለምነው ተቆጥቷል። በእግዚአብሔር ስም ሲለምነው ተናዷል። ሽፍታው ለምን የእግዚአብሔርን ደግነት አያውቅም ይላል። ሽፍታ ታምረ ማርያም በላዔሰብ የተባለው የእግዚአብሔርን ደግነት የእግዚአብሔርን ቸርነት አያውቅም። የሚያውቀው የማርያምን ደግነት የማርያምን ቸርነት ነው። ሆን ብሎ እግዚአብሔር ቸርና መሐሪ ደግ እንዳልሆነ ማርያም ግን ደግና መሐሪ ቸር እንደሆነች አድርጎ ሆን ብሎ በትውልድ ላይ ለመሳል ሆን ብሎ የተጻፈ መጽሐፍ ነው። እና አጠጣው ይላል። በበላዔሰብ አእምሮ ውስጥ ከእግዚአብሔር ስም በላይ የማርያም ስም ትልቅ ስፍራ አለው። ታምረ ማርያም እንደሚነግረን ማለት ነው። በበላዔሰብ አእምሮ ውስጥ ከመላእክት ከጻድቃን ከሰማዕታት ከሰማይና ከምድር በላይ ትልቅ ስፍራ ያለው ከእግዚአብሔርም ስም በላይ ትልቅ ስፍራ ያለው በልቡም በአእምሮም በበላዔሰብ ውስጥ የማርያም ስም ነው። ለዚሁ ነው የዚሁ የታምረ ማርያም ጸሐፊ ለእግዚአብሔር ባሪያዎች ለመሆን አንሽቀዳደም። ለእግዚአብሔር ባሪያዎች ለመሆን አንሻ፣ ለማርያም ግን ባሪያዎች ለመሆን ኑ እንሽቀዳደም ብሎ ያለው። ወዳጆች ሆይ እመክራችኋለሁ ብሎ ነው ያለ። እንደውም ጸሐፊው እመክራችኋለሁ ለሷ ባሪያዎች ለመሆን እንሽቀዳደም እንጂ ለእግዚአብሔር ባሪያዎች መሆንን ግን አንሻ ብሎ ማለት ነው። ይሰማል። ታምረ ማርያም ነው የሚለው። ከዛ እንዲህ ይላል፣ ከጥርኝ ውሃው በቀር በጉሮሮ አልገባምና አንጣጣው አጨርስብኝ ብሎ ከለከለው። ዳውን መንገዱን ሄደ። ከዚህ በኋላ በላዔሰብ ከዋሻ ውስጥ ገብቶ እህል ከመብላት ሞት ይሻለኛል ብሎ ከጥቂት ቀን በኋላ በጾምና በረሃብ ሞተ ይላል። በቃ እህል ከምበላ ሞት ይሻለኛል ብሎ ሰውየው ሰው ሲበላ ነው የኖረው ነው የተባለው። እህል ከምበላ ሞት ይሻለኛል። እንዴት ነው እህል የምበላው? እኔ በሞት ነው የሚሻለኝ ብሎ አለ። ታዲያ በእግዚአብሔር አምሳል የተፈጠረውን ሰው እየገደለ ከሚበላ እውነት እሱ እንዳለው ቢሄድ ይሻላል። እንደ ሰዎቹ ይትረፉበት እንጂ 78 ነፍስ በልቷል ይላል። ሰውየው ኖሮ ቢሆን ኖሮ እኛንም ጭምር ነው የሚበላም ማለት ነው። ትረካ እውነት ነው እውነት አይደለም፣ እሱን እናንተ ድረሱበት። ግን ሞት ይሻለኛል ብሎ አለ። የትኛው ሰው ነው አሁን እህል ከምበላ ሞት ነው የሚሻለኝ ብሎ የሚለው? ካለ ማንም የሚል ሰው ያለው ካለም እንደው የምትበሉት እኔ እህል ከምበላ በሞት ይሻለኛል ብለሽ ካልሽ ምንድነው የምትበዩ ታዲያ? ማንን ልበይ ይፈልገሽ ነው? የበላዔሰብ መንፈስ ተጠናውቶሽ ካልሆነ በስተቀር ማለት ነው። ወይ እንደዚህ ብለው የሚሉም ሰዎች ካሉ አሁን ማን ለመብላት ፈልገው ነው ታዲያ? ይሂድልን። እግዚአብሔር በቸርነቱና በምሕረቱ እንዲኖሩ የፈቀደላቸውን እንደዚሁም ደግሞ በእጆቹና በአምሳሉ የፈጠረውን ሰው 78 ሰው በላ ብሎ ይሄ ሰው ታዲያ እንደ ማቱሳላ 600 ምናምን ነገር ዓመትማ ቢኖር ዓለሙን ሁሉ በልቶ ነው የሚጨርሰው ማለት ነው። እኛ አሁን ከተወለድን ጊዜ ጀምሮ የበላኑ በጆንያ ቢታሰር ስንት ኩንታል እህል ይሆናል? ከተወለድንበት ጊዜ ጀምሮ የበላኑ ማለት ነው። አሁን ከተወለድሽ ጊዜ ጀምሮ የበላሹ ከረሜላ ወይ ከተወለድሽ ጊዜ ጀምሮ የበላሹ ኬክ፣ ከተወለድሽ ጊዜ ጀምሮ የበላሹ እንጀራ ወይ ደግሞ የበላኑ እንጀራ ዳቦ ወይ ቆሎ፣ የጠጣኑ ውሃ መቼም እየወጣ እንጂ ጌታ ማስወጫም ሰርቶልን እንጂ ቢቀመጥና እስከዛሬ ቢቆይ ምን ያህል ነው የሚሆነው? ምን ያህል ነው የሚሆነው? እናንተ ድረሱበት። ስለዚህ እህል ከምበላ በሞት ነው የሚሻለኝ አለ። እናስ በጾምና በረሃብ ሞተ ይላል። ዋሻ ውስጥ ገብቶ አኩርፎ እህል ከምበላ በሞት ይሻላል ብሎ ሞተ ዋሻ ውስጥ ይላል። ቁጥር 107 ላይ ታምር 12 በማስደንገጥና በማስፈራራት የጨለማ አበጋዞች አጋንንት መጥተው ከበቡት ይላል። ተገቢ ነው። ፍርዱን አገኛ።
በእግዚአብሔር ስም ላይ ሲቀልድ አልነበረ? የእግዚአብሔር ስም ሲነገር የእግዚአብሔር ስም ሲጠራ ይናደድ አልነበረ? አሁን አንዳንዶቹ ማለት ነው ሃይማኖተኞች ብስጭት ያረጋቸዋል። ኢየሱስ ተብሎ ሲባል አንደኛይቱ እንደውም ምናምን ብላኛለች፣ አንተ ሁሉ ቀን ኢየሱስ ኢየሱስ ነው እያልክ መስበከው፣ እስቲ አንዳንዴም ስለ እግዚአብሔር ስበክ ብላኛለች። ባለፈው ነግሬያቸዋለሁ። እሷ ማለት ኢየሱስ እግዚአብሔር እንደሆነ አታውቅም ማለት ነው። ግን በጣም አክራሪ ነኝ ብላ ምትል ነው። አክራሪነት ሲጀምር ለሌላ ቤተ እምነት እንጂ እዚህኛ ክርስትና ውስጥ አይሰራም። ኢየሱስ ክርስቶስ አክራሪ እንድንሆንለት አይደለም የሚፈልገው፣ ደቀ መዝሙር ተከታዮች ነው። እና መላእክት መጣው አነቁት ይላል። ሞተ ወዲያውኑ የተላከለት ቅዱስ መልአክ አይደለም። መላእክትን ሁሉ ሲያንቋሽሽ ነበር። የእግዚአብሔር ስም ሲጠራ ይናደዳል፣ የመላእክት ስም ሲጠራ ይናደዳል፣ የጻድቃን ስም ሲጠራ ይናደዳል። እሱን ደስ የሚያሰኘው ድገመው እያለ ብሎ የሚለው የማርያም ስም ተብሎ የተባለው ሲጠራ ነው። ይሄንን የጻፈው ጸሐፊው ነው። ምን አድርጎ? ሆን ብሎ። እችን አካሄድ እናቃት የለ እንደኛ ሆን ብሎ በትውልድ ላይ ከእግዚአብሔር ስም በላይ ነው የማርያም ስም ብሎ ለማለት። ከዛስ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራውን በጎ ስራ ቢሆን ትሻ ዘንድ መጣች ይላል። ሰይጣን ከያዘው በኋላ የጨለማ አበጋዞች ተልከውበት በአጋንንት እጅ ስር ከገባ በኋላ በሲኦል አበጋዞች እጅ ስር ከገባ በኋላ ማርያም መጣች የሰራው መልካም ነገር ካለ ለማየት ለማየት መጣች። በሰይጣን ተይዟል። የገሃነም አበጋዞች የገሃነም ባለስልጣናት የሆኑ ክፉ መናፍስት ነፍሱ ከስጋው ስትወጣ ይዘውታል፣ አንቀው ይዘውታል። በዛ ሰዓት ላይ ማርያም በጎ ስራ ሰርቶ እንደሆነ አልሰራ እንደሆነ ለማረጋገጥ ብላ መጣች ይላል። አትቀልዱባት ባይዘው። በዚህ አጋጣሚ እውነት ምነግራችሁ የጌታ እናት ቅድስት ድንግል ማርያም መቀለጃ አይደለችም። በጣም መቀለጃ አይደለችም። በማንም ሰው በማንም ጻድቃን ላይ በማንም ሰማዕታት ላይ ጻድቃን በሰማዕታት ላይ አይደለም በማንም ሰው ላይ እንድንቀልድ እግዚአብሔር አያዝም። እንደው በስጋ አላገኘናትምና የለችም ላናገኛት እንቻ በስጋ ብትኖር በምድራዊ ሕግ ብትጠይቅ የምትጠይቀው እውነት ማን እንደሆነ ታውቃለች። እሷ አታማልደኝም ብዬ ስላልኩኝ እኔን ፍርድ ቤት እንደማታቆመኝ እርግጠኛ ነኝ። ለምን አልተጻፈማ? ቅዱሳን ሐዋርያትም አልጻፉም፣ እሷም አላለችም። ማን እንደምትጠይቅ ታውቅ ነበር። በፍርድ ቤት ሕግ ማለት ነው። ከሄደች አትሄድም። በእርግጥ እሷ እንደዛ አይነት ክስ አታውቅም። ግን አትቀልዱ ማለት ነው። ማለት በቃ መብላት ከፈለግን እኮ ሌላ ስንት ብዙ ነገር እኮ አለ። በስንት ነገር አምታቶ መብላት ይቻላል። እና አምላክ ነው የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የሰራው በጎ ስራ ቢኖር አታውቅም ማለት ነው። ቢኖር መምህር ዘበነ ለማ የተባለው ሰው ባለፈው እንዳልኳችሁ አንድ ሰው አግኝቶት ቁጭ አድርጎ ሲያወራው ከተጠየቀው ጥያቄ መቅረጫ ድምፅ መቅረጫ ይዤ መጥቼ ልጠይቅህ ብሎ ሲለው እምቢ አለው። ግን ከተጠየቀው ጥያቄ ማርያም ሁሉን እንድትችል ከአምላኳ ከእግዚአብሔር ቃል ኪዳን ተሰጥቷታል ብሎ ነው ያስተማረው። በሁሉ ቦታ እንድትገኝ ሁሉን እንድታውቅ እግዚአብሔር በቃል ኪዳን የሰጣት ብሏል ማነው በእግዚአብሔር በቃል ኪዳን ገብቶላታል ብሎ አለው ለዛ ሰው። መምህር ዘበነ ራሱ ካፉ ነው ያወጣው። ሁሉን እንድታከሰጣት። ታዲያ እዚህ ጋር የሽፍታውን ሰውዬ የሰራው በጎ ስራ ቢኖር ምናልባት ነው ቢኖር ትሻ ዘንድ መጣች ይላል። ከሌለ ልትመለስ ካለ ግን ቢኖር ብላ ማለት ነው።
ስለዚህ ሁሉን አታውቅም ማለት ነው። ቢኖር ብላ ለማጣራት ነው የመጣችው እንደተረካው ማለት ነው። ሲጀምር የጌታ እናት እንደዚህ አታረግም። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን ከሰማይ በታች ከዚህ ሰው ኃጢአት የለበትም ማነው የበለጠ አለን አሏት። መላእክትም መጡና ቅዱሳን መላእክት ማለት ነው። ሰውየው በሰይጣን ተይዟል። የገሃነም አበጋዞች ይዘውታል አንቀው። ማርያም ደግሞ ወደሱ የመጣችው መልካም ሥራ ሰርቶ ከሆነ ቢኖር ብላ ነው የመጣችው። እና እሷ ስትመጣ ደግሞ ቅዱሳን መላእክት ደግሞ ቁጥር 109 ላይ ማለት ነው 108 ላይ ሰይጣኖች ይዘውታል ስለሞተ ነፍሱ ተይዟል። 108 ላይ ማለት ነው 107 ላይ ሰይጣኖች ይዘውታል ኃጢአት ስለሰራ ነፍሱ ስለተለየ። 108 ላይ ማርያም መታለች በሰይጣን ከተያዘ በኋላ ልታረጋግጥ መልካም ሥራ ተገኝቶበት ከሆነ በሚል። 109 ላይ ደግሞ ቅዱሳን መላእክት መጡና ከማርያም ቀጥሎ እነሱ መጡና ምን አሏት ይላል። መላእክትም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሰማይ በታች ከዚህ ሰው ኃጢአት የበለጠ ኃጢአት አለን አሏት። ከዚህ ሰው የበለጠ ኃጢአተኛ አለ ወይ ብለው አሏት። እነ ሚካኤል እነ ገብርኤል መጡና ማርያም ከዚህ ሰው የበለጠ እኮ ኃጢአተኛ የለም ብለው አሏት ይላል። ከዚያስ እግዚአብሔር የለም እዚህ ውስጥ ሁሉ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ ስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ሙሉ ውሃ በጎድኑ አይታ ያን ጊዜ ደስ አላት ይላል። ማርያም መጣ መልካም ሥራ ለማየት ስትመጣ ያገኘችው ከሰውየው ጎድን ላይ በራዋት የያዘውን ውሃና እንደው በሷ ስም በእግዚአብሔር ስም የተደረገውን አይደለም። በእግዚአብሔር ስም ስለ እግዚአብሔር ስም ብሎ የሚያደርገው መልካም ነገር ለሰዎች የሚያደርገው ቸርነት አይታ ደስ አላት አይደለም ብሎ የሚለው በስሟ ለድሃ ምጽዋት አድርጎ ያጠጣውን ጥርኝ ሙሉ ውሃ በጎድኑ አይታ ያን ጊዜ ደስ አላት ይላል። በሰይጣን እጅ ውስጥ ነው ያለው። የሲኦል አበጋዞች ማለት ይዘውታል። ወንድሞቼ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሚሞት ክርስቲያን ነፍስ ሁሉ ዘንድ እንድትደርስ ይህንን እወቁ ይላል። ምን የሚሞቱ ክርስቲያኖች በሙሉ አስቀድመው ወደ ማርያም ዘንድ ነው የሚደርሱት አለ። በመጀመሪያ ሰው ነፍሱ ሲወጣ የነፍስ ባለቤት ማርያም ነች ማለት ነው። ሌላኛው ትርጉሙ የነፍስ ባለቤት ማርያም ናት። ሰው ሁሉ ማርያም ጋር ሳይደርስ ወደ ሌላ ሄድም ባይዘው እንዲህ አይነቱ ትረካ ገድለ ተክለ ሃይማኖት ላይ ሄደን ስናየው የኃጥም ይሁን የጻድቁ ነፍስ አስቀድሞ ወደ ጻድቁ አባታችን ወደ አቡነ ተክለ ሃይማኖት ሳይደርሱ ወደ ገሃነመ እሳትም ወደ መንግስተ ሰማያትም አይገቡም ይላል። እናንተ አንዳንዱ እኮ እንዴት እንደሚያቃጥል እንዴት አይነት ውሸት እንደሆነ ማንም ክርስቲያን የሆነ አስቀድሞ የዛ ሰው ነፍስ ሲሞት አስቀድሞ እግዚአብሔር ዘንድ አይደለም የሚሄደው ማርያም ዘንድ ነው ይላል። ታምረ ማርያም ማለት ቁጥር 111 ታምር 12 ያችም ነፍስ በመፍራት በመንቀጥቀጥ ከእግዚአብሔር ፊት አደረሷት። ሁለተኛ በታምረ ማርያም መጽሐፍ ላይ ማርያም አንደኛ ናት። ሁለተኛ እግዚአብሔር ነው ወይ ደግሞ ከመላእክትም ወይ ደግሞ ከሰማይና ከምድርም ሶስተኛ የመጨረሻ ነው እንጂ አንደኛ አይደለም። ስሙም ሲጠራ እግዚአብሔር አንደኛ አይደለም። መጽሐፉ ራሱ ሲጀምር ታምረ ማርያም ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ብሎ የሚጀምር መጽሐፍ ነው። ዘራ ያዕቆብ የተባለ ንጉስ ያጻፈው መጽሐፍ ማለት ነው። ፍጥረት ሁሉ እግዚአብሔርን ለማመስገን ተፈጠረ ነው ብሎ የሚለው መጽሐፍ ቅዱስ። ታምረ ማርያም ደግሞ ፍጥረት ሁሉ የተፈጠረው የለም መጽሐፍ ቅዱስ ብሎ የሚለው ትክክል አይደለም እያለ ማለት ነው። ፍጥረት ሁሉ የተፈጠረው እመቤታችንን ለማመስገን ነው ይላል ታምረ ማርያም። ውሸት የውሸት ውሸት ይህንን ይዞ ተሐድሶ አያስፈልገንም ብሎ ማለት ምን ማለት እንደሆነ አይገባኝም።
የእግዚአብሔር ቃል ብሎ የሚለው ፍጥረት ሁሉ የተፈጠረው እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ነው ፍጥረት የተፈጠረው፣ ማርያምን ለማመስገን አይደለም። ስለዚህ ታምረ ማርያም ራሱ ሲጀምር ፍጥረት የተፈጠረው ማርያምን ለማመስገን ነው። ለእግዚአብሔር ባሪያዎች ከምንሆን ይልቅ ለእሷ ባሪያዎች ለመሆን ኑ እንሽቀዳደም፣ እንሯሯጥ። እንደውም ውድድር መያዝ ካለብን ለእግዚአብሔር ባሪያ ለመሆን ሳይሆን ለእሷ ባሪያ ለመሆን፣ ለእሷ ለመገዛት እንሯሯጥ እመክራችኋለሁ ነው ያለን የታምሩ ጸሐፊ ማለት ነው። አንሰማም እኛ እንዲህ አይነት ምክር ከእግዚአብሔር በቀር ለማንም ባሪያ አንሆንም። እሷ ራሷ ያለችው የባሪያይቱን ውርደት ተመልክቷልና ነው ያለችው። ቅድስት ድንግል ማርያም ለእግዚአብሔር ባሪያ ናት። የባሪያይቱን ውርደት ተመልክቷልና ከዛሬ ጀምሮ እነሆ ትውልድ ሁሉ ብፅዕት ይሉኛል ነው ያለችው። ታምረ ማርያም መጽሐፍ ቅዱስ ቅድስት ድንግል ማርያም የጌታ እናት የተበስጋ የወለደችው ለእግዚአብሔር ባሪያ ማለት ታዛዥ ማለት ነው እንጂ የጥቁር ማለት አይደለም። ታዛዥ፣ ተገዢ፣ የምትተዳደር ከስልጣኑ ስር በታች ያለች ነው እንደሆነች መጽሐፍ ቅዱስ የሚነግረን። ታምረ ማርያም ደግሞ የሚነግረን የለም ባሪያ መሆን ካለባችሁ ለእግዚአብሔር ሳይሆን ለማርያም ነው ይለናል ታምረ ማርያም። ከዚያስ ያቺ ነፍስ በመፍራት በመንቀጥቀጥ በእግዚአብሔር ፊት አደረሷት። መጨረሻ ከማርያም ቀጥሎ ነፍስ ሁሉ በመጀመሪያ ወይ ተክለ ሃይማኖት ጋር ነው የሚሄደው፣ ወይ ማርያም ጋር ነው የሚሄደው፣ ወይ ጊዮርጊስ ጋር ነው የሚሄደው። ነፍሱ ሲወጣ ከስጋው ከዛ ነው ወደ እግዚአብሔር የሚሄደው። እግዚአብሔር የመጨረሻ አርጋውት ማለት ነው የተጫወቱበት። እግዚአብሔር አንደኛ። እንዲህ አይነት የሆነ ግሳንግስ የሆነ ትምህርት ከእግዚአብሔር ስም በላይ በፍጥረት ላይ እሰለጥናለሁ ብሎ የሚል ስም ለዘላለም ስሙ የተሻረ ነው። ያችም ነፍስ ለቅሶ ጥርስ ማፋጨት ወዳለበት ውሰዷት የሚል ቃል ወጣ ይላል። ለቅሶና ጥርስ ማፋጨት ወዳለበት ወደዛ ውሰዷት ብሏል። እግዚአብሔር ፈረደ ይላል። ሲጀምር መጽሐፍ ቅዱስ እንደሚናገረው እግዚአብሔር የሚፈርድበት የፍርድ ቀን አንድ ቀን ነው ይላል። እና እግዚአብሔር ፈረደ። ውሰዷት ጥርሶና ምንድነው ጥርስና ለቅሶና ጥርስ ማፋጨት ወዳለበት ውሰዷት ብሎ አለ ይላል። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ልጄ ሆይ ጌታዬ ሆይ ማርልኝ እያለች ሰገደች ይላል። በዚህ ሰዓት ላይ ሰውዬ ያለው በገሃነመ አበጋዞች እጅ ላይ ነው። ቀደም ቁጥር 107 ላይ ታምር 12 ቁጥር 107 ላይ እንደያዙ ነው። በየጨለማ አበጋዞች የዲያብሎስ ሰራዊቶች ይዘውታል። መላእክትም ደግሞ ቅዱሳን መላእክት መጥተው ልክ ነው ማርያም እንደዚህ ሰው እኮ በዓለም ላይ ኃጢአተኛ ሰው የለም ብለው ሲሏት፣ አይ እኔ ውሃ አይቻለሁኝ ጎኑ በእኔ ስም ያጠጣው የነበረውን ውሃ ስላየሁት ደስ ተሰኝቻለሁ። ሲጀምር ማርያም ውሃ አይታ አይደለም ደስ የምትሰኘው፣ የጌታ እናት ደስ ከተሰኘች እሷ ደስ የምትሰኘው ለእግዚአብሔር በመገዛት በጽድቅ ስራ ነው፣ ለእግዚአብሔር ቃል በመታዘዝ ነው። ከዛ ማርልኝ እያለች ሰገደች። ከዛ ደግሞ ጌታ ቁጥር 115 ታምር 12 ቁጥር 115 ላይ ጌታ ምን የሚማርበት በጎ ሥራ አለው አላት። 7-8 ሰዎችን በልቷልና አላት። በቃ የመንደር ጨዋታ ነው የሚመስለው። ቀጥሎስ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በእኔ ስም ለድሃ ውሃን አጠጥቷልና። በአንተ ስም አይደለም ያለችው፣ በእኔ ስም ውሃን አጠጥቷልና። አንተስ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድህነት አግኝቶ ይኖራል ብለኸኝ አልነበረምን? ጥያቄ ምልክት አለችው ይላል። አንተ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድህነት፣ የዘላለም ድህነት ማለት የኃጢአት ይቅርታ ማለት ነው ብለኸኝ አልነበረምን? አላለም ጌታ አላለም። አንድም ቦታ ላይ አላለም። በመጽሐፍ ቅዱስ ላይ የማርያምን ስም የጠራ
የዘላለም የኃጢአት ድነት ያገኛል። የጻድቃንን ስም የጠራ የዘላለም ድነትን ያገኛል። የአብርሃምን ስም የጠራ የሙሴን ስም የጠራ የጴጥሮስን ስም የጠራ የጳውሎስን ስም የጠራ ለዘላለም የኃጢአት ድነት የኃጢአት ስርየት ያገኛል ብሎ በማናቸውም ሰዎች ስም አልተናገረም። በማናቸውም አባቶች፣ በማናቸውም ቅዱሳን እናቶች፣ በማናቸውም ቅዱሳን መላእክት ስም መጽሐፍ ቅዱስ የሚለው ብሉይ ኪዳንም አዲስ ኪዳንም ነቢያትም የተናገሩት በሙሴም የተጻፈው በሐዋርያቱም የተሰበከው የጌታን ስም የሚጠራ ብቻ የኃጢአቱን ይቅርታ ያገኛል። የጌታን ስም የሚጠራ ብቻ ይድናል። ጌታ ማለት ደግሞ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ቅዱሱ ጌታ ነው አላለም። ታዲያ ጌታም እውነት ነው አላት። ምን አለ? አንተ ስምሽን የጠራ ተስካርሽን ያደረገ ለዘላለም ድነት አግኝቶ ይኖራል ብለኸኝ አልነበረምን? በዚህ ንግግር ውስጥ እግዚአብሔር ረስቶት ማርያም ስታስታውሰው ረስተው ነው እንዴ? እግዚአብሔር ረስተው ነው እንዴ? ኢየሱስ ክርስቶስ ስምሽን እኮ የጠራ ተስካርሽን እኮ ያደረገ እምርልሻለሁ የዘላለም ድነት ያገኛል ብለኸኝ ነበር፣ ረስተው ነው እንዴ ብሎ የሚል ጥያቄን የቀረበለት ለእግዚአብሔር። እግዚአብሔር በእርሱ ዘንድ መርሳትና ምንድነው መዘንጋት የሚባል ነገር የለም። እኔ እናንተ የምናስታውሰው እግዚአብሔር የለም። ማርያም የምታስታውሰው እግዚአብሔር የለም። ማንም አያስታውሰውም። ከዛ ምን አለ ይላል ቁጥር 118 ላይ ጌታም እውነት ነው መሐላዬን አላፈርስም አላት። ረስተኸው ነው እንዴ? ስምሽን የጠራ ተስካርሽን ያደረገ የዘላለም ድነት የማርያምን ስም በመጥራት ነው የዘላለም ድነት የሚገኘው ብሎ የሚል ትምህርት ይታያችሁ። ከዚህ የበለጠ ምንፍቅና የለም። መናፍቅነት ከተባለ ከዚህ የበለጠ መናፍቅነት የለም። ከዚህ የበለጠ አጋንንታዊ ትምህርት የለም ወገኖቼ። ከኢየሱስ ክርስቶስ ስም በቀር ሌላ የመዳኛ ስም አለ ብሎ የሚያስተምር፣ ከኢየሱስ ክርስቶስ ስም በቀር ሌላ የኃጢአት ይቅርታ ማግኛ አለ ብሎ የሚያስተምር ቤተ እምነትም ይሁን ግለሰብ ከዚህ የበለጠ መናፍቅነት የለም። ለምን? ቅዱሳን ሐዋርያት እንዲህ አልሰበኩንም። መዳን በሌላ በማንም የለም ያለውን የሐዋርያው ቅዱስ ጴጥሮስ መልእክት ሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ ያለውን እስኪ አምጥተን አሁን ከዚህ ጋር እናገናኘው። እውነት ነቢይ እየተባረክ እግዚአብሔር በቃ ድክም ያለው ያረጀ የሸመገለ ሽማግሌ በቃ እየረሳው የምታስታውሰው ወይ እየረሱት የምታስታውሳቸው አይነት አድርጎ ነው የተሳለው። በዘመናት የሸመገለውን ብሎ የሚለውን ቃል ሲያነቡት ምናልባት ይሄ የእድሜ ማርጀት ምናምን መስሏቸው እንደሆነ አይዶን ነው። ጸሐፊው ማለት ነው። ጸሐፊው የዚህ ታምረ ማርያም ጸሐፊ ማርያም ጌታም እውነት ነው መሐላዬን አላፈርስም አላት። ልክ ነው፣ ዘንግቸው ነው ረስቸው ነው እንጂ ልክ ነው እንደማለት ነው። መላእክትንም ሚዛን አምጡልኝ አለ። መላእክትንም ሚዛን አምጥታችሁ ስለ እናቴ ስም ያጠጣውን ያንን ውሃ በአንድ ሚዛን እነዚህን 78 ነፍሳት በአንድ ሚዛን አድርጋችሁ መዝኑት አላቸው። መዘኑትም ይላል። በሉ እንግዲህ ልክ ነው በሉ ሚካኤል ገብርኤል ሚዛን አምጡ። ያው እኔ ሚዛን ካልመጣልኝ እውነት ምንድነው ሐሰቱንና እውነቱን ልለየው ስለማልችል የሚል አስተምሮት ነው ያለው። ሚዛን የተሰራው በሰው ነው። ሰው አይምሮ ውስን ስለሆነ የነገሩን ክብደትና ቅለት መብዛትና ማነስ እንዲወስንበት ወይ ደግሞ እንዲያውቅበት እንዲረዳበት ሚዛንን የፈጠሩት የሰው ልጆች ናቸው ሰርተው። እግዚአብሔር እዛ የተቀጠቀጠ ባሌስትራ ከተለያየ ብረት የተሰራ ከተለያየም ነገር ይስሩት እሱን አምጥተውለት በዚህ ጋር በቀኝ በኩል በላይ ሰብ ያጠጣው ውሃ በግራ በኩል 78 ነፍሳት ተቀምጠው በሉ እንግዲህ መዝኑልኝ ሚካኤል በደንብ ያዘው ሚዛኑን እያለ ቅዱስ እግዚአብሔር እንዲህ አይነት ስድብ ነው የራሱ ለእግዚአብሔር ስድብ ነው። መዝኑት አለ። ከዛ 78 ነፍስ
እና ያ ጥርኝ ውሃ መዘነ። የመዘነው እንደውም ማርያም ሚዛኑም ራሱ ተደርጎ እግዚአብሔር ባለበት እዩ እንግዲህ ይታያችሁ እግዚአብሔር ባለበት መላእክት ሚዛን አመጡ ተባለ እሺ ይምጣ እግዚአብሔር በሚዛን አይደለም እውነትን የሚያውቀው ሲጀምር ግን ሚዛን ይምጣ ተባለ መጣ 78 ነፍስ የበላው በሌላ ባንድ ወገን ውሃው ባንድ ወገን ሆነ በእግዚአብሔር ዳኝነት ፊት ሲመዘን ማርያምም ጥላዋን ወደዛ ወደ ጥርኝ ውሃ ወዳለበት ወደ በላዔ ሰብ አቅጣጫ ጥላዋን እንዲጋደል አድርጋ አደረገች ከዛ እንደዛ ስታረግ ሚዛኑ ማርያም ባጋደለችበት ቦታ በላዔ ሰብ ባጠጣው ውሃ ቦታ መዘነ 78ቱ ነፍሳት ተመዘኑ ከዚያስ አሁን እውነቱ ታወቀ አይደለ ተረጋገጠ ሲጀምር በእግዚአብሔር ፍርድ ፊት የእግዚአብሔርን ፍርድ ማን ነው በጥላ ወገኖች ይሄንን ቪዲዮ አሉ ወንድሞች የሚያደርጉት ሼር አድርጉት የእግዚአብሔርን ፍርድ ማን ነው በጥላ አጭበርብሮ አምታቶ ሊያጠፍ የሚችል ሲጀምር የእግዚአብሔር ፍርድ በጥላ አይደለም በግርስ ዓለም ሁሉ እንኳን ቅድስት ድንግል ማርያም አይደለችም የዓለም ፍጥረት ሁሉ ቅዱሳን መላእክት ተጨምረው የእግዚአብሔርን ፍርድ ሊያዛቡት አይችሉ እግዚአብሔር ጻድቅ ፈራጅ ነው ዙፋኑም ፍርድ ነው እውነትና ጽድቅ ናቸው ይላል ሃሌሉያ አይችሉ እና ጥላዋን ጣል አረገችበት እሷ ባለችበት ውሃ በኩል ከዚያስ 78ቱ ነፍሳት ተመዘኑ ውሃው መዘነ ውሃውን ያጠጣው ሰውዬ ከዛ ከገሃነመ እሳት ሊድን ነው 78ቱ ነፍሳት ደግሞ ምንም የሰሩት ነገር የለም በሽፍታ ተበልተው በህይወት ዘመናቸው ሳይኖሩ በሽፍታ ተበልተው መጨረሻም ደግሞ በየናቸው ገሃነመ እሳት ነው ምክንያቱም ሚዛን ይምጣልኝ ብሎ ያለው እግዚአብሔር እነሱ እንደሚሉት ሚዛን ይምጣልኝ ብሎ ያለው ነገሩን እውነቱን ነገርን የነገሩን እውነተኝነትና ሐሰተኝነት ለይቶ በቃ እንግዲህ የመዘነበት የመዘነበት ሊገባ የተመዘነበት ሊተርፍ ማለት ነው መዛኙ ከባጁ ሊተርፍ የተመዘነባቸው ሊገቡ ማለት ነው ስለዚህ 78ቱ ነፍስ ወደ ሲኦል ውሃ ጠጣ የተባለው ሰውዬ እቺ ለምንድነው ውሃ ብቻ ሳይሆን ጠላም ጠጅም አረቄም ብርዝም በማርያም ስም የሰራ በጻድቃን ስም የሰራ እሱን በቃ ያጠጣ የጠጣ ያስጠጣ የደፈደፈ ያስደፈደፈ መጽሐፉ እንደሚለው ማለት ነው የማርያምን አሻሮ የቆላ ያስቆላ እየተባለ እያንዳንዱ እኔ በልጅነት ራሱ ድምጽ እውነት ማን እንደሚጠራኝ አላቅም ነበር ረኝነት ቦታ ላይ ሰው የለም ግን ግራ ቀኝ ሊዞር ስል ሰው የለም እና እንደዚህ አንዳንድ ገጥሟችሁ ከሆነ አይዶ ነው ጂኒ ጥራን እግዚአብሔር ጥራን አናቅም ግን እኔ በወቅቱ አላቅም እና ግን ብዙ ጊዜ ሰማለሁ እና ደግሞ እውነት የተወለድኩበትም አካባቢ ክፉ የመናፍስት አሰራር የሚሰራበት ሀገር ነው እና ግን ብዙ ጊዜ ድምጽ እንሰማለንና ለናቴ ስነግራታለች በህይወት ለናቴ ስነግራት ድጋሚ ከጠራህ ድጋሚ እንደዛ ብሎ የሚጠራ ከሆነ የማርያምን ብቅል እየፈጫው ነው ብለህ በለው በለው ይሉና ስንት ሰው እንደዚህ ብሎ ያውቃል ድንገት ማታቁት ድምጽ ሲጠራችሁ የማርያምን ብቅል እየፈጫው ነው ብላችሁ ያላችሁ ሰዎች ማለት ነው ሰይጣን ከሆነ ርኩስ መንፈስ ከሆነ የጠራህ የማርያምን ብቅል እየፈጫው ነው ብለህ ካልከው በቃ ለሱ በጣም በቃ አደገኛ የሚያቃጥለው ነገር ነው የተናገርከውና ይሸሻል ተብዬ ነው የተባልኩት እኔ ሳድቅ የናንተን አላቅ ሃናም ብለሻል ኦኬ ኦኬ ዲቦራም ብላለች ጥሩ ከተማ የአዲስ አበባ የከተሞቹ ልጆች እንደዚህ አይሉ ምክንያቱም ከተማ ውስጥ ብዙ ሰው ስላለ ወይ የሆነ አንድ ጣጥር ስር ቁጭ ብሎ ነው የጠራ ማነው የሆነ ሰው ጠርቶ ሊሆን ይችላል ምናም ብሎ ይላል እኛ ግን ከብት ስንጠብቅ እረኝነት ገጠር ላይ ምንም ከከብት ውጪ ሌላ መንጋ ሌላ ሰው በማናይበት ቦታ ላይ ጭው ባለ ቦታ ላይ እንደዛ ይጠራናል እግዚአብሔር ይጥራን አላቅም ነው በዛ ሳለ እውነት
ግን በስም የሚጠራኝ ሰማ ነበር ድምፅ በዚህ በተገለጠው ጆሮዬ ማለት ነው። እና የማርያም ብቅል እየፈጨው ነው ብለህ ካልከው ድራሹ ነው የሚጠፋው ብለዋሉን። ያው በቃ እንደዚህ ያልን ያደግነው የእግዚአብሔርን ስም ጥራበት ተብለን አይደለም የተባለው። የማርያም ብቅል እየፈጨው ነው በለው። የኔ ቤተሰቦች ኦርቶዶክስ ስላልሆኑ ነው። በጣም እንጂ በጣም ናቸው እንጂ። ስለዚህ ተመዘነ 78ቱ ነፍስ ሲኦል ሊገቡ እሱ ሊተርፍ። ባጭሩ እሱ ተረፈ ይላል። በማርያም ጥላ ጣይነት ሚዛኑ እንዲመዝን አድርጋ መንግስተ ሰማያት ገባ ይላል። 78ቱ ነፍስ ደግሞ ሲኦል ወረዱ ይላል። ታምረ ማርያም ማለት ነው። የፍርድ ቀን እንደተደረገ አድርጎ ነው የሚናገረው ታምረ ማርያም። የፍርድ ቀን ተደርጓል፣ ፍርድ ተደርጓል፣ ሚዛን መጥቷል፣ ዳኝነት ተሰጥቷል። መላእክት ሁሉ የሰውዬ ኃጢአተኛ ነው ብለዋል። እግዚአብሔርም ኃጢአተኛ ነው ምንም የሰራው ነገር የለም ብሏል። እና ፍርድ ተደርጓል። 80 አሐዱን ደግሞ ስናነበው ቅድም ያነበብኩት በዕዝራ ሱቱኤል መጽሐፍ ላይ አይ የፍርድ ቀን አንዲት ቀን ነው ይላል። የፍርድ ቀን አንድ ቀን ከሆነ ለበላዕ ሰብ የተደረገው ፍርድ የተለየ ፍርድ ነው ማለት ነው። 80 አሐዱ በዕዝራ ሱቱኤል የሚናገረው የፍርድ ቀን አንዲት ቀን ናት፣ እሱም በመጨረሻው ዘመን ነው ይላል። በዓለም ፍጻሜ ነው ይላል። ታምረ ማርያም ደግሞ ታዲያ በዓለም ፍጻሜ ከሆነ የክርስቶስ ፍርድ የመጨረሻው ፍርድ የእግዚአብሔር ፍርድ ታምረ ማርያም ላይ የተደረገው ፍርድ የትኛው ፍርድ ነው? እርስ በርስ የማይስማማ። ሁለተኛ ጻድቃን ለኃጥአን መማለድ ይችላሉን በፍርድ ቀን ነው ብሎ የጠየቀው። በፍርድ ቀን ጻድቃን ለኃጥአን መማለድ ይችላሉን ብሎ ነው ዕዝራ የተባለው ሱቱኤል ኡራኤልን የጠየቀው። በዕዝራ ሱቱኤል መጽሐፍ ምዕራፍ 6 ከቁጥር 33 እስከ 43 ላይ ያለው ማለት ነው። በፍርድ ቀን ጻድቃን ለኃጥአን መማለድ ይችላሉን ብሎ ጠየቀው። እሱም ሲመልስ አንዱ ለአንዱ መለመን ፈጽሞ የሚችል የለም፣ ሁሉም ዋጋውን ይቀበላል ነው ያለው። ታዲያ አሁን ምንድነው ተስካር የሚዘክሩ ጽዋ የሚጠጡ በጻድቃን በሰማዕታት ስም ይህን መልካም ነገር እናደርጋለን ብለው የሚሉ ሰዎች የሚያደርጉት መጽሐፍ ቅዱሳዊ በሆነው አስተምሮ አይደለም። ለክራው ለሰዎች መርዳት አለብን፣ ለሰዎች ማብላት ማጠጣት አለብን። ለተራባ አብላ ነው ብሎ የሚለው የምናበላው ግን የምናጠጣው ግን ለመጽደቅ አይደለም፣ ለመጽደቅ አይደለም። በመብልና በመጠጥ ማጽደቅማ ቢሆን ኖሮ ክርስቶስ ለምን ሞተ? እንደምንም እየተጣጣረ እኔም አላጣ ነበር አንድ ጥረኝ ውሃ። ደግሞ ሀገራችን ኢትዮጵያ የወንዞች ምድር ናት፣ ሞልቶን ውሃ። አንድ ጥረኝ ውሃ እያፈሰስን በማርያም ስም እየጠራን ማነው እየሰጠን ወይ በጻድቃን በሰማዕታት ስም እየሰጠን መንግስተ ሰማያት የምንገባ ቢሆን ኖሮ ወንዝ ሁሉ ሞልቷል። እንኳን እንደኛ እንደ ኢትዮጵያ ብዙ ተፋሰስ ወንዞች ያሏቸው አይደሉም። እነ ሳውዲ አረቢያ እንኳን ራሱ አያጡ ከመሬትም ይሁን ያስቆፈሩት ውሃ አላቸው። ውሃ የለበት የሚባልበት ሀገር ማለት ነው። ስለዚህ 80 አሐዱ የሚናገረው ጻድቃን ለኃጥአን መማለድ ይችላሉ አይችሉም ይላል። ታምረ ማርያም ደግሞ ይችላሉ ይላል። እርስ በርሱ የተምታታ ሐሳብ፣ እርሱ በርሱ የተምታታ ትምህርት። ከእንዲህ አይነት የስህተት ትምህርት ተጠንቀቁ፣ ተጠንቀቁ። ማንም አያስጥላችሁም ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ማንም አያስጥላችሁም። አላራዝመውም፣ እንቀጥላለን ወደፊት እግዚአብሔር ቢፈቅድና በህይወት ብንኖር። እዚህ ላይ ነው የምጨርሰው። ጥያቄ ካለ ቅድም የጠየቀችኝ እህት አለች፣ ለሷ አሰጣለሁ ካለች ምናልባት እስካሁን ቆይታ ከሆነ ከሌላ ሌላ ሰዎችን ጥያቄ ይቀበላለሁ። ከቻላችሁ በሜሴንጀር ላይ ብትደውሉልኝ ወይ ደግሞ በማነው ብትጽፉልኝ አገኘዋለሁ። እግዚአብሔር ይባረክ። ጥያቄ ቅድም ሲሉ የነበሩ ሰዎች ጥያቄ ይቀበላለሁ። ትኖሪውን የቀድሞዋ እህት
ተባረኩ። ጌታ ኢየሱስ ይባርካችሁ። እናንተም ተባረኩ። ኦኬ አለሽ አንቺ የተቀደም ጥያቄ ስትኝ ነበር። ቴንክ ዩ ተባረኩ ጆንዬ፣ እግዚአብሔር አምላክ ይባርካችሁ። ግድ የለም ካለ አቅርቡ። ጥያቄ ካለ መጠየቅ ትችላላችሁ። የለም ወይ ጥያቄ እንኳን መጠየቅ አይችሉም። ያ ልክ ነው። ዕዝራ ሱቱኤል በ80 አሐዱ መጽሐፍ ቅዱስ ላይ ነው ያለው። ጠይቁ እስኪ እንግዲህ ጠይቁ። 80 አሐዱ ጻድቃን እና ሰማዕታት አያማልዱም ይላል። በቃ ምን እናርገው? እኛ የኛ አይደለም መጽሐፉ። ይሄው ጠይቋቸው፣ ሄዳችሁ ጠይቋቸው። ለነ ዘበነ ማለት ነው፣ ለነ ታሪኩ ጠይቋቸው። መምህራንን ብለው ለሚሉ ለነ ምሕረት አብ ከሜዳ አንስቼ አይደለም ማወራው፣ የተጻፈው ነው። ጥያቄ ካለ እቀበላለሁ። ግን አሁንም ስድብ ምጽፉ ከሆነ ያው ተሳደቡ። ያ ባጭ አለመሳደብ አትችሉም፣ እግዚአብሔር እስከሚረዳችሁ ሰዓት ድረስ ማለት ነው። ሶል ኪንግ ትቀልዳለህ አይደል? በጣም አስቆኛል የሰለሞን ጥያቄ። የቻይና ሚዛን ነው ያለ። እሺ ጥያቄ ከሌለ በዚሁ ነው የምጨርሰው። ምናልባት ምን ታምረ ማርያም ነግረህን ምን እኔ ነገሩ የጠየኩትኝ የቀድሞ ቤታችን ሰዎች ካሉ ነው። ተሳደ 1 2 3 4ቶችን ነው የጠየኩት። 1 2 3 4 ማርያም አማላጅ ናት፣ 8 9 10 ገብርኤል ይመስክር ብለው ያሉትን ለነሱ ነበር ይሄ ጥያቄ የቀረበው። የሉም ማለት ነው። ያው 1 2 3 4 ማርያም አማላጅ ናት ብሎ የሚለው 80 አሐዱ አያማልዱም ይላል። 8 9 10 ገብርኤል ይመስክር ብሎ የሚለው ገብርኤል ምንም የሚመሰክር የለም። መጽሐፉ ራሱ ሲመሰክር አያማልዱም ይላል። ገብርኤል የመሰከረው ካለ በመጽሐፉ ውስጥ ነው ያለው። እሺ ምንም ጥያቄ የሚጠይቅ የለም። በሉ እንግዲህ ይሄንን ለወገኖች ሼር አድርጓቸው ለሚሰሙ። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። በዚሁ ነው የምጨርሰው። እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ለዘላለም ስሙ ይቀደስ። ከፓስተር ጋር አሁን ጽጌ 666 ያለሽ 666 እያስተማሩ ነው ወገኖች። ለወደፊት እንደርስበታለን። የራእይ መጽሐፍንም 666 ማለት ማን እንደሆነ ቁጥርንና ሰው እንኳን ለይተው ያላወቁ ማለት ነው።
መልካም እሺ I have question ኦኬ ጥያቄ ቴዎድሮስ አንዳርጌ እየጠበቅኩ ነው ፎር ዩ ስለኔ ነው ያው ጠይቀኝ እኔ ስላስተማርኩት ትምህርት ነው ጠይቀኝ አልኩሽ ስለኔም ከሆነ ጠይቅ ተገቢ ከሆነ እዚህ ላይ መልስልሃለሁ ካልሆነ በውስጥ መልስልሃለሁ ጠይቀኝ ግን እኔ የዘላለም ሕይወት አልሰጥ የዘላለም ሕይወት ስለሚሰጠው ጌታ ወይ ደግሞ ከዘላለም ሕይወት ስለሚያርቀው ትምህርት ብትጠይቅ ጥሩ ነው እሺ ጠይቅ ግን መጥተህ ጠይቅ ማለት እውነትሽን ነው እህቴ ዊንታና ተስፋዬ እውነት ነው ሶልዬ ወይ አንተም ከሆንክ ልክ ነው እውነት ነው ሲጠየቁም ራሱ እንኳን መጣው አይመልሱ እሺ እኔ ያለኝ ጌታዊ ማስተዋል ስጠይ ቀደም ስትሳደብ ነበር እሺ አሁን ቀጥል ጥያቄ ካለ ጻፉ በትክክል ጥያቄ ካላችሁ ሰው በጨዋነት እንኳን ጥያቄ መጠየቅ ይችላል በስድብ ጀምራችሁ በስድብ ጨርሳችሁ ከምትወጡ እሺ ጠይቀኛ ታዲያ ስለማን ነው የምትነግረኝ ስለኔ ካላልክ እሺ ጠይቀኝ ወይ ወንድማችን ቴዎድሮስ ኦኬ ስለዚህ አንተ ጥያቄ አይደለም ያለህ እየቀለድክ ነው ማለት ነው ኦኬ የለም እንግዲህ እስካሁን ጥሩ ጥያቄ እንኳን አላየሁም ዳሊ የምትባለው ጽጌ ነች ስሟን ቀይራ ነው በሁለት ስም ነው የምትጫወተውና ጽጌ ሰይፉን ያው ብዙ ጊዜ ነግሬያችኋለሁ በጣም ብዙ ጊዜ በውስጥ መስመር ለህሊናሽም ያቃል እግዚአብሔር የሚያቃል እኔም አቃለሁ እጅሽን አልሰጥ ብለሽ ነው አንዴ ከዚህኛውም ትዘግኛለሽ ወደ ጌታ ነኝ የሚያዋጣሽ እሱ ነው እንዳንቺ ብዙ ጊዜ ያወራው ሰው የለም እንደው እሱ እንደሱ አይሽ እሱ ነው የሚመጥንሽ አንቺ የሚመጥንሽም ያው የሚሰራብሽም መንፈስ ስድብ ስለሆነ እንደሱ አይነቱን ቃል ስታወጪ ነው ማንነትሽ የሚታወቀው እግዚአብሔር እናመሰግናለን ጌታ ለዘላለም ስሙ ይባረክ ጥያቄ የለም እንግዲህ አሁን አሉ ያው ዝምብ የጴንጤ ዝምብ ይያሉ ነው የሚሳደቡት ከዚህ ውጪ ጥያቄ የላቸው ያው ታምረ ማርያምና 80 አህዱን ነው ያነበብኩት መጠየቅ አይሻልም እስቲ እንደው እንደ ቤተ እምነታችሁ አስተምሮት እነኚህን ሁለት መጽሐፍቶች ትልቅ ስፍራ ስላላቸው እነዚህ መጽሐፍቶች ያነበበ አይ ይሄ ያስተማርከው ትክክል አይደለም የለም ብላችሁ እንዳትሉ በመረጃ ነው የተናገርኩት በመረጃ በገጽ በቁጥር በምዕራፍ የኛው ጻድቃን ሰማዕታት አያማልዱም ይላል መጽሐፍ ቅዱስ 80 አህዱ ታምረ ማርያም ደግሞ ያማልዳሉ ይላል የፍርድ ቀን አንዲት ቀን ናት ይላል የፍርድ ቀን ደግሞ 2 እና 3 ጊዜ እንደሆነ የሚናገረው ታምረ ማርያም
አይ የለም እንግዲህ ያው በዚህ አጋጣሚ ነገራችሁ እውነት ጥያቄ እንኳን ራሱ በተገቢ አንዳንዶች አሉ በጨዋነት ይጠይቁ የነበሩ ግን ጥያቄ እንኳን የለም። ስለዚህ ጻድቃን ሰማዕታት አያማልዱም ብለን የምንለው መጽሐፍ ቅዱስ ስለሚል ነው። ያማልዳሉ ብሎ የሚል የለም። ኤኒዌይ ጨርሻለሁ። ተባረኩ። መልካም ምሽት ይሁንላችሁ። መልካም ቀን ይሁንላችሁ። እንግዲህ እውቀት የለም ማለት ምንም ለመጠየቅም እውነት ነው ማንበብ አለባቸው እና እግዚአብሔር አምላክ ይባርካችሁ። ተባረኩ ወገኖች። ጌታ ኢየሱስ ዘመናችሁን ይባርክ። ሻሎም። አስገባኝ በዙ ሞገስ ለምን ላስገባሽ? ጥያቄ ጠይቁ ነው ያልኩት። ለስድቡ እንደሆነ ያው በጽሁፉም በኩል የምትነግሩን በቂ ነው። የለማ ማንን ማጠይቆ ነው ያላየሁም። ጠይቁ። ያ ተባረኩ።